ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ ሲቀራ ተውሂድ እንደዚህ ነው በአማርኛ። አንተ ኳታታም ጊዜ ቂጥህን ጠብሽ አንተ ነጃሳ ቂጤ ላይ ምን አለ ተውሂድ? የኔን ቂጥ ለምን ታያለሽ? ሽንት ቤት አይደለሽ አንቺ? የደብ አዳምጪ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላኪ እንጨትን ዝም ብለህ ሙስሊም ስለሆነሽ ነው። ስለምን እንደዚህ ነው? አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ እስከ ኢየሱስ የተነጀስክ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው። አጋንንት ነው የያዛቸው አጋንንት፣ የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በደንብ አስተውሉ ከምን አይነት መንፈስ ጋር እየታገልን እንዳለ። ዛሬ 30 ክርስቲያኖች ሲሰልሙ ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ሙስሊም እንደማይለቅ እወቅ። እኔ ካገኘው ከአንተ ውፎይ በሽጉጥ ጭንቅላትን አፈርሳለሁ። ሃይማኖት ያይዘኝ ግን ለራሴ ከፈለኩ ሲሆን ጭንቅላትህን በሽጉጥ ነው ማፈርሰ። ጊዜ ጠብቅ። በየጊዜ ተሳደብ ለመጣ አትመጻደቅ። አንተ መግደል ይፈልጋል ማለት ነው። ምላስን ቆርጠን በእጅ እናስይዛለን። ገባ በአዋጅ ትበለዋለህ። አትመጻደቅ። እፎይ ይኸውልህ አስረግጬ እነግርሃለሁ። እፎይ አትመጻደቅ። እዚህ ጋር ገባህ? ታውቃለህ ተነባለህ። ሙስሊም እንደማይለቅ ይኸውልህ አንተ በየጊዜ እየሰደብክ እኮ ነው። ሙስሊም እንደማይለቅ እወቅ። ተረብቃለህ አንተ። አስረግጬ እነግርሃለሁ። ለሴት ልጅ እኔ ሃይማኖት ያያዘኝም ግን አንተ ካገኘው ይኸውልህ አዳምጠኝ። እኔ ካገኘው ከአንተ እፎይ በሽጉጥ ጭንቅላትን አፈርሳለሁ። ምን ሃይማኖት ያያዘኝም ግን ለራሴ ከፈለኩ ሲሆን የምን ሽጉጥ ነው? የዘይት ነው? በእስልምና ላይ ይኸውልህ ሙስሊም እንደማይለቅ እወቅ። ሙስሊም እንደማይለቅ እወቅ። ጭንቅላትህን በሽጉጥ ነው ማፈርሰት። ጊዜ ጠብቅ። በምን በየጊዜ ነቢያችን ትሳደባለህ አንተ። ዘይት በምንገዛበት ሽጉጥ በየጊዜ ትሳደባለህ። ሙስሊም እንደማይለቅ ማወቅ አለብህ። እኔ በሽጉጥ ጭንቅላትህን አፈርሳለሁ። ሌላ ሰላም ከፈለኩ ሲሆን ልግባ። ገባህ? ኢማጂን ከፈለኩ ሲሆን ለመግባት አትመጻደቅ። አንተ እኔ መግደል ይፈልጋል ማለት ነው። ግባና እስኪ ከኡስታዞች ጋር ተፈታጋ። መግደል ምናምን እኮ አይደለም። አንተ ላስተምሩ እኔ ሃይማኖት ያዘኝም ሃይማኖት እኮ ከገደልኩ ሲሆን እንደሚገባ ነግሮኛል። ገባ? ግን ከፈለኩ ሊቃጠል ግን አንተ አስረግጬ እነግርሃለሁ። ካገኘው እኔ በሽጉጥ ነው ጭንቅላትን ማፈርሰህ። እውነት በልስ። ጠብቅ፣ ጊዜን ጠብቅ። ሙስሊም እንደማይለቅ እወቅ። ወላሂ በልስ አለ። ወላሂ በልስ። ተሳደድ፣ ጨማመራ ተሳደድ። ምላስን ቆርጠን በእጅ እናስይዛለን። ገባ? ምላስን ቆርጠን በእጅ እናስይዛለን። በአዋጅ ትበለዋለህ። አሁን ፍሉን አንብብ። የትመታ ማለትም ፍሉን አንብብ። ኢትዮጵያ ላይ አንተ ጀግና ቆንክ። ኢትዮጵያ ውስጥ ራሱ ተራመድ፣ እስኪ ባይግርህ ተራመድ። ተረብቃ እዚህ ጋር ሚዲያ እናትህ ወልዳ ያለች አንተ ያለህበት ተናገር። ወንድ ነህ አንተ። አንብብ ነው የተባልከው። ጭንቅላትና የምንም ማማብ የለም። እኔ ስለ ሃይማኖቴ ኡስታዝ አለ። ገባ? ስለ ሃይማኖቴ ኡስታዞች አለ። አንተ ለራስህ ሃይማኖት የማታውቅ ሰገጤ አስረግጬ እነግርሃለሁ። ጠብቅ። ጊዜ ምላስህን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው። ሙስሊም እንደማይለቅ አቃሜ ታርክ ቋቃላችሁ ይዛለ አብዲ አብዲ አንብብ እስኪ መጽሐፍ ምን ይላል? አንብብ እስኪ መጽሐፍን አንብብ። ተሰረብ፣ በየጊዜ ተሰረብ። እናትህ ወልዳለች ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምን መጽሐፍ የለም። አንተ ስለራስህ መጽሐፍ ሰጣቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ ይሄን ቅራልን። ይኸውልህ አንድ ማስረጃ ልንገራችሁ በዚህ አጋጣሚ። ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ትምህርት ያንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሲሰልሙ ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ ና እኔ ላምጣልህ። አንተ ማስረጃ አምጣልህ። አንተ በየጊዜው ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር መጣ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ።
ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያችኋለሁ። ከሌ ሰለመ፣ ከሌ ሊሰልም ነው፣ ከሌ ይሰልማል፣ ከሌ እንደዚህ። እኛ የምንረበሽ ይመስላችኋል? እንደዛ በቁጥር ማለት ነው አይደለም። 30 ሚሊዮን ቢሰልም እፎይ ይደንቀዋል። የእኛም ቤት አላወቃችሁትም ማለት ነው። አላወቃችሁትም ማለት ነው። እኛ በሰው ላይ የተመሰረትን ይመስላችኋል? እንደነሱ ሰንበዲ መጣ ሰንበዲ ሄደ። ፕሮፓጋንዳ ተናግሬ ቢያንስ ቢያቅተኝ ወይን ተሳድቤ እወጣለሁ፣ ቢያቅተኝ ሰው ሰለመ ብዬ እወጣለሁ ብላችሁ እንደመመጡ እኮ እናውቃለን። እኛ እኮ ቦታችን ደንታችን አይደለም። ምክንያቱም ሰው በመምጣትና በመሄድ ላይ እኛ ስላልተመሰረትን አስተምሮት ላይ እንጂ ፕሮፓጋንዳ ላይ ስላልተመሰረትን ደንታችን እኮ አይደለም። እኛ አንድ ሰው ሲመጣ እኮ ህንድ ውስጥ እንደዚህ የሚባል ኩሽኳን የሚባል ሰውዬ ሰለመ ብላችሁ በቴሌቪዥን ፕሮግራም የምትሰሩ እኮ ናችሁ እናንተ። በየቀኑ እኮ እኛ ጋር ከእስልምና የሚወጡ ልጆች እኮ ይመጣሉ። የጊዜ ጉዳይ ይመሰክሩላችኋል። ሂዱ ተማሩ ነው የምንላቸው። ሂዱ ተማሩ፣ በቃ ጨርሱ። እዛ በራሳቸው ጊዜ ከፈለጉ ይናገሩ። መድረክ እንትን ብለን ፕሮግራም ያዘጋጃሉ እኮ ዛሬ እከሌ ሻዳ ይዛ እከሌ እንደዚህ ምናምን ተብሎ ፕሮግራም ተሰርቶ ኡስታዞች የተሰብስበው ምናምን ማለት ነው። እኔ ብዙ ወቀሳ ይመጣብኛል ስወጣ። ለምን አታስገባንም? ገብተን መናገር እንፈልግ ነበር ምናምን የሚል ቦታዬም አይደለም። እኔ አንደኛ መጽናት አለባቸው። አንድ ሰው እንደ ክርስትናው መጥቶ ወደ ክርስትና እንኳን ወደ ክርስትናው ለመምጣት አትሊስት እስከ 6 ወር መማር አለበት። እንደ ስርዓቱ አትሊስት በደንብ ማወቅ አለበት። አምኖ ተምሮ ተጠምቆ እንደናንተ ያለ ሁሉ ማሻአላህ በማግስት ወጥቷል ሰውየው። በዚህ የምንረበሽ ይመስላችኋል? አሁን ባለፈው 20 ቪዲዮ አሳየናችሁ አይደለ? በአንድ ቀን የሐሰት አሰለምን ያላችኋቸው ልጆች እንዳለ ሙስሊሞች ሆኑ። ራሱ ገንዘብ ለማስመለስ ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናችኋል። በሱ እንኳን ትማሩ ነበር እኮ 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴ ሙስሊም ነች፣ ልጆቼ ሙስሊም ናቸው። ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያልኩ ከተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና እባካችሁ ሙስሊሙ ቢያንስ እስቲ ከነቢያችሁ የተሻለ ጭንቅላት ያዙና ነው፣ ለዘመኑ የሚመጥን ጭንቅላት ያዙና ነው። የወረዳችሁ አትሆኑ። ኦኬ እሺ። ሩሂ እንዴት ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን እፎይ አንድ የምጠይቅ ነገር አለኝ። ስለ ግብረ ሰዶም እስልምና ላይ ምን ይላል የሚለውን ነገር በጣም ማወቅ ፈልጋለሁ። ቶፒክ ሌላ ቀን፣ አይ ዛሬ ሳይሆን ሌላ ቀን እንደሱ አይነት ነገር ቢኖር ደስ ይለኛል። እና ሌላ ደግሞ ኦርቶዶክስ ላይ ለምሳሌ ሰዎች አሁን በመርሳት በሽታ ይያዙና መጨረሻ ላይ ያው ንስሐ አይገቡ ምናምን ብዙ ነገር ምንድነው የሚባለው ማለት ያው የሰሩትን ኃጢአት ስለማያስታውሱ ንስሐ አይገቡ፣ በዛ አጋጣሚ ይሞታሉ። እና ስለነዛ ሰዎች ምንድነው ኦርቶዶክስ ላይ ያለው አስተምሮ? ኦኬ ኢንጀነራል ኃጢአታቸውን ሲናዘዙ ቢረሱትና እንደዛ ቢሞቱ ነው። አዎ ለምሳሌ አሁን እነዚህ ዴሜንሻ አልዛይመር ያለባቸው ሰዎች አሉ አይደለ? ምንም ነገር የማያስታውሱ ተመልሰው ወደ ልጅነት ነው የሚሄዱት። መብላት፣ መጠጣት፣ ሚሞሪያቸው በሙሉ ይጠፋልና እነሱ ሰዎች ምንድነው ተስፋቸው? ኢንጀነራል ንስሐ ስገቢ እንትን ካልሽ ንስሐ ገብተሽ ታውቂያለሽ? አዎ። ኦኬ ምንድን ነው እሱ የሚልሽ? ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ? አዎ። ኦኬ ጸሎት ላይስ ምንድን ነው የምንለው? ይቅርታን ስንጠይቅ
ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ ረሳሽውም በዛ ውስጥ ይካተታል ማለት ነው። ያልተናገርሽው በዛ ውስጥ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። እሺ አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ሜቢ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ግብረ ሰዶማውያን በእስልምናው እንትን ይፈልጋል። ሁለቱም ነገሮች አሉ በእስልምናው። ሱራ 4:15ን ካየሹ ተፍሲራቶቹ ሴቶቹ እንትን ይላል። ከዛ ደግሞ ሐዲሳቶች አሉ። ግልጽ የሆነ ነገር የለውም። የሚከለክልም አለው የሚደግፍም አለው። ሁለቱንም ይዟል እስልምናው። ቅጣቱም ግራም ያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስለፈለኩ ነው። አለ እንደዛ ግን አይደግፍም የሚልም ደግሞ መረጃ አለ። ፐርሰናሊ እንዲህ ብዬ ማለት አልችልም። እኔ አሁን ለምሳሌ የጠራ እንትን ስላልሆነ ወይም በዚህ ጉዳይ ላይ በደንብ እንትን ለሚሉት ተዋዋለሁ። ይህንን ኬዝ የሚደግፍም አለ የሚቃወምም አለው። ስለዚህ የሚቃወመው እንዳለው አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሽ? አይ አለው። በቃ ቶፒክ እንዳላስወጣ። ስለዚህ ቁርአን ላይ ምንም ነገር የሚል የለውም። ሐዲሱ ላይ ደግሞ ሁለት የተለያዩ እንትኖች አሉ። ሁለት ኮንትራዲክት የሚያደርጉ ሀሳቦች አሉ። ለምሳሌ አንደኛውን ሲተርግ ልጁን ግብረ ሰዶም ቢያደርገው እናትየዋን ማግባት እንደማይፈቀድለት ይናገራል። የሚናገር ሐዲስ አለ። አይ ቲንክ ቡሃሪ ላይ ሚንስ ሰውየው ሴትዮዋን ልጅ ግብረ ሰዶም አደረገው። ቅጣቱ ምንድን ነው? እናቷን አለማግባት፣ የልጁን እናት አለማግባት። እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ የአቡበከር ነው የዑመርን ገዳይ ግብረ ሰዶም ነበረ ሲገለው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ ማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው። በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ይባርከው። እናመሰግናለን ለምታደርጉት ነገር ሁሉ። እሺ ቴንኪው። ኮኖ አያውቅም መማራትሽ ሰው አለ እዚህ አሁን ነው እንደሚከተል። እንኳን ደህና መጣ። ሰላም ነው። እንደዚህ አይነት አስተምሮ ስትሰጥ በጣም ደስ ይላል። በእውነት ቆይ አንዴ በየሰራው ፊዳከ ጥያቄ ወይ ሶሪ ቀሳ ሚውት አደረኩህ ማይክ። ኦኬ እሺ፣ እስኪ ይሄን አንቀጽ አንብብልን። ለይለት አንቀጽ አንተ ራስህ አንብብ እንጂ። እሺ ላንብብልህና ጠይቃለሁ። ኦኬ እሺ ላንብብልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና ለእነርሱ ወራዳዎቹን ስትሆኑ ዝንጀሮቹ ነው ያልናቸውን በእርግጥ አወቃችሁ ይላል። እነማን ናቸው በቅዳሜ ቀን የሰሩት?
ናጋር እየጠጣህ እፎይ አንድ አታውቅም እኮ አንድ አታውቅም። ስለምንድን እንደሚያስረዳ ታውቃለህ አንተ? አሁን ስለምን እንደሚያወራ ራሱ አንድ አታውቅም እኮ። እስቲ ንገረኛ ልማር። ግን አንተ ላይ አሁን ኢየሱስ ያንተ ጎረምሳ የምታመልከው ነብይ ነው ይላል። ምን ትላለህ? እሺ በቃ ከዚህ ውጭ ከብልግና ውጭ ባይዘው መሐመድ ያመጣልህ አላህ ጭንቅላት አልባ ነው። ጭንቅላት አለው አላህ ናከፍላገ አንተ እኮ ችግርህ እኮ ስታስተምር ስነ ምግባር እኮ የለህም እኮ እንደሌለ ላሳየህ። አላህ ጭንቅላት አለው? ስነ ምግባር የለህም። አላህ ጭንቅላት አለው ወይ? ሁሉ ሰው አላህ ጭንቅላት አለው ወይ? ድንቁርናህን ብቻ ነው እየተከታተሉ እያሳቀው ያቸው። አላህ ጃለ የለው? አላህ ጃለ የለው? ለመዝናናት ነው የሚገቡት። አላህ ጭንቅላት አለው የለው? አይ እሺ ተረጋጋ። አምላክህ ላይ እንዴት እንደምትሳቀቅ ላሳየህ። ኦኬ አላህ ጃለ የለው? አማይክን አንተ አላህ ጃለ የለው? አፍንጫ ደፍጣጣ እንትን አይገባም ቤተክርስቲያን በእናንተ ታውቃለህ መቼም። አላህ ጃለ የለው? ቆለጡ የተሰለበ አላህ ጃለ የለው? እናንተ ላይ ያለው ባለጌ ነው ባይዘው። እኛ ግን የእናንተን መጽሐፍ የኛ ቢሆን አይደለም እንትንና ዲስ ዱድ የሚያመልከው ጭንቅላት የሌለው ግዑዝ ነው የሚያመልከው። እግር እያመለክ ጭንቅላት አልባ አካል እያመለክ ከሌሊቱ 1/3 እንደ ጦጣ ሁሌም የሚወርድ እያመለክ ከዚህ የተሻለ ታስብ እንዴት ትችላለህ? ጭንቅላት አልባ ለምን ነው የምታመልከው? ወንድማችን ጭንቅላት የሌለው አካል ለምን ነው የምታመልከው? አላህ ጭንቅላት አለው የሚል ስታንድ ተስተይ ጭንቅላት አልባ እኮ የምታመልከው ኮባራስ አንተ ትሻላለህ። ቢያንስ ጭንቅላት አለ ለጌጥ ዘኸው ብትዞረው። አላህ ግን ጭንቅላት ከሌለው ለጌጥ እንኳን የሚሆን የሌለው አንዲት ባት ያለችው 2 ቀኝ እጅ ያለው ጭንቅላት አልባ አካል እያመለክ ጭንቅላት ሊኖር እንደማይችል አምሹር ሀቢብ። አላህ ጭንቅላት አለው? ማይክ ስታንሳ ነበር ደጋግመህ ለሰከንድ ሲርሴው እንዳትለይ። አሁን የጠየኩ አላህ እጅ አለው የለውም? እሺ አላህ እጅ አለው የለውም? የራስን አታውቀውም? ኦኬ አላህ እጅ አለው የለውም? አላህ እጅ አለው የለውም? በምን አይደል እንዴ? አላህ እጅ አለው የለውም? እጅ የለውም? እጅ የለውም? እንደናንተ መጽሐፍ ቅዱስ አዳም እንደናንተ መጽሐፍ ቅዱስ ላይ እንደተጠቀሰው እኛም የተጠቀሰው በሌላ ነው። አትሮጥ። ምክንያቱም ተመሮጥ በፊት ተረጋጋ። አታሪ ነው አይደለ? አታሪ እንደመሆነ ደግሞ ምን እንደምታውቅ አስተሳሰብ በተማረ ዘመን መከራከር ነው። አላህ ነው ያለው። መልስ አላህ ነው ያለው። ከአርሽ በላይ አላህ የማንም የማይመስል እጅ አለ የለውም? ከአርሽ በላይ አልኩት። አላህ የማንም የማይመስል እጅ አለ የለውም? የለውም። ኦኬ ከአርሽ በላይ ያለው ምኑ? ማረጋገጫ እመጣላለሁ። ጎበዝ። ከአርሽ በላይ ያለው ምኑ ነው? አምላካቸው እንዴት እንደማስቀዳቸው አታሪዎችን ያቸው። ከአርሽ በላይ ነው። አዳምጥ። አላህ ከአርሽ በላይ ነው ያለው አለ። እጅ የለውም አለ። ዋብያ ነው። ስለተሸማቀቀ ኔክስት የምጠይቀው ስለገባው አላህ እጅ የለውም አለ። ኢሚዲየትሊ የአላህን ሲፋት አስካርኩት ማለት ነው። በኢማም አንበሊ መሰረት ቀጥታ የአላህን ሲፋት የሚክድ አዳምጥ። አታሪ እንደመሆነ ከእስልምና ይወጣል። ተውበት ካላደረገ በስተቀር መመለስ የለበትም ነው የሚለው። ሻሃዳ እንደገና ዞ ነው የሚመለሰው ልጃው እና አንበሊ ቢያገኙት ቀጥታ ሻሃዳ ሳያስይዙ ሙስሊም ነው ብሎ አይቀበሉትም። መጀመሪያ የጠየቀው ነው ተጠይቆ እንኳን ይላል ጓዳም ተጠይቆ እንኳን በዚህ ጉዳይ ላይ ዳውት ኖሮት አልመልስም ካለ ኢቭን ድናይ ማድረጉን ባይናገር ለመመለስ ፈቃደኛ ካልሆነ ተጠይቆ ይላል ሻሃዳ መያዝ አለበት ነው የሚለው። ይሄ
ይሄ ደግሞ ምንድነው? ካደው ጭራሽ አምላኩ ማለት ነው። ትመጣለህ አስክደን እየተሳደብኩ አይደለም እኮ በአስተምሮት የምን ስድብ ነው? በደንብ እንግባባ እያልኩ ነው። ገባ አይደለ? የምን ስድብ ነው? አልተሳደብም፣ ለትምህርት ነው እዚህ የመጣሁት። ስለምን ስድብ ነው የምታወራው? አላህ እጅ አለው ማለት ስድብ ነው? አላህ እጅ አለው ማለት ስድብ ነው? አይደለም። ኦኬ፣ አላህ እጅ አለው የለውም? አላህ እጅ አለው የለውም? እሺ፣ ጥያቄ አዳምጠኝ። አላህ እጅ አለው የለውም? እሺ፣ ለምንድን ነው ሁሌ የምጠይቀኝ? የኔንም አዳምጠኝ። አላህ እጅ አለው የለውም? መልስ። መለስኩልህ። ስለዚህ እጅ ያለው ማለት አላህ ስህተት ነው አይደለ? ከእስልምና ያወጣል። ሲጀመር የለም እንደዛ የሚል በእኛ መጽሐፍ ቁርአን ላይ ምንም ነገር የተገለጸ ነገር የለም። ኦኬ፣ ሱረቱ ሰዓድ 75ኛውን ክፈትልኝ። እኔ ከአንተ ቁርአን ይገርመኛል። እሺ፣ እስቲ የኔ ቁርአን ነው ይሄ እንዳለ። ዛሬ ቁርአኔን የኔ ያላችሁ የእስራኤል አላችሁ አንብብ። ዘሆር አስከድጄ ነው የምወጣት። አንብብ። ሁለተኛ አይልም። አንብብ። ኃይለ ገብረስላሴ ነው። ይኸውልህ ነው እኮ የምልህ ለትምህርት ነው እዚህ የተፈጠርኩ አይደል እንዴ? በቃ በስትክክል የጠየቅኩህን መልስ እስኪመለስልህ ድረስ ተከበርና ቁጭ በል። ገባ አይደለ? ወደ ስድብ አትሩጥ። የተማርክ ዜጋ ነህ። ተማርኩ ብለህ አይደለ ክርስትናን እየመራ ያለው? ቀጥር እባክህ። አንዱ አተርቅስ ቋቅን ያላችሁ ዛሬ ልመልስልህ። እኔ አልሳደብም። ለምን መሰለህ? ከአንተ በላይ አውቃለሁ። የሚገርም ኧረ ቀጥል በእናትህ። አንብብ አንብብ። እንዳታስወጡት። አሁን ይወጣል ራሱ ይወጣል። ምን አለ በሉኝ። ወዴት ነው የምወጣው? ወዴት? አንብብ። ቀጥል አንብብ። እኔ እኮ አዳምጠኝ። ልልህ የፈለኩት ምን መሰለህ? አንተ ብዙ ጠየቀኝ። እኔ የምጠይቀን አንድ መልስልኝ። ወደ አንተ የምትመጣ አንብብና ቀጥል። ከዛ ምን ታሪክ ይጻፍላል? እፎይ ለመጀመሪያ ጊዜ ወደ ክርስትና ያመጣ አማኝ ትባላለህ። አንብብ። እኔ አጋንንት የተጠናወተው መጣ አልመጣ ምን አገባኝ? እኔ ለእኔ ስትል እኮ አይደለም የምመጣው። አንብብ ክፍልህን። ይህም በአጋንንት ምስክርነት የሆነውን አንብብ። ስለ ኢብሊስ ያወራውን አምላክን አንብብ የምታመልከው። አዳምጠኝ፣ መልስልኝና አንብቤ መልሱንም እሰጣለሁ። መጀመሪያ የጠየቁት አመሰግናለን። ከስሩ እና ተማር። በቃ ኦኬ። ዛሬ ምን አይነት መንፈስ ነው? ኢራን ስትደቆስ እየየ ሲሉ ነው እንደ የዋሉት ዛሬ። እኔ በጣም እየገረመኝ ነው። ፎይ ማርያም በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ዘሆል ቁርአናቸውን አያውቁም። ዘሆል እየየና ስድብ። ደስ የሚለው ግን ከስር ቁጭ ብለው የሚማሩ ሙስሊሞች ስላሉ እነሱ ከእስልምና እንዲወጡ አሪፍ ምክንያት ይሆኑልናል። እነኚህ ገብተው በተሳደቡ አፋቸውን በተጸዳዱ ቁጥር ከስር ያሉ እውቀትን ማወቅ የሚፈልጉ ሙስሊሞች እንዲወጡ እስልምና እንዲህ ነው እንዴ ብለው እንዲወጡ ምክንያት እያመቻቻችሁልን ስለሆነ እናመሰግናችኋለን። እናንተ ገብታችሁ እዚህ ቁርአናችሁ ላይ ስትሸማቀቁበት፣ እኛን ስትሳደቡ፣ ከማንበብ ይልቅ እኛን አታክ ስታደርጉ ከስር ያሉ የሚማሩ ሙስሊሞች አስተምሮታችን እንዲህ ነው እንዴ መልስ የለንም እንዴ ለካ ብለው እንዲወጡ በር ስለከፈታችሁልን ታስታወሳችሁ። ከዚህ በፊት እኔ ቤት 2000 ሰው ነበር የሚያዳምጠን አይደለ? የኔን ቤት ለመረበሽና ኦዲየንስ ለመበጥበጥ መጥተው ነበር ተሰብስበው። ስንት ከተቱልንና ባለፈው ወደ 9000 ሰው ከተቱልን። አሁን የአካውንታችን ዛሬ ሰዎች ጋር እንዳይሄድ ሪፖርት ስለተደረገና ሪስትሪክት ስለተደረገ ነው። ከዚህ በላይ ሄድ ነበር ከ4000 በላይ። ከዛስ ማአት ሙስሊም እንዲህ ነው እንዲለካ ብለው እንዲማሩ ምክንያት ሆነ። እነሱ መጥተው እዚህ እኛም ቤት ምንድነው ያሉት? አናስወራውም፣ ቤቱ ሄደን እንረብሸዋለን ብለው ሲያወሩ ሰማናቸው። ለመመለስ እንዳልመጡ ራሳቸው ተናገሩ። እኛ ቤት ወይ የምንገባው ልናስወራው ሳይሆን ብለን ልንረብሸው ነው አሉ ኡስታዞቻቸው። እንኳን እኛ ቤት ሆነንማ በፍጹም ብቻውን እንዲያወራ ፈቅድለት ማፉ ላይ ነው የምንቆምበት። ከዛስ ሙስሊሙ ጥሏቸው መጣ ወደ እኔ። አብዛኛው ሙስሊም ይጽፍልኛል። ብዙ ሙስሊም እዚህ መጥተው የሚሳደቡት አሏል። በእነሱ ምክንያት ከስር ሌሎች የሚጽፉልኝ አሉ። እኔን ተውኝ፣ በቃ ክፍሉ ላይ አንብቡ፣ ክፍሉ ላይ ሄዱ።
እኔ ከተሳሳት በመረጃ ሞገቱኝ። እዚህ ጋር ተሳስተሃል ብላችሁ ዛሴት ምንድነው? ከዛ ውጭ ያለው ነገር ነው። እዚህ ጋር ትፈቅዳለህ? ክፍሉ ላይ ቀጥል። ምንም አስተያየት መስጫ ስላልሆነ ክፍሉ ላይ አሁን እኛ ከስር ያለ ነው የሰማነው ምንድነው? በሁለቱም ሳይድ ላይ ምንም እየተማርን አይደለም። ምክንያቱም በሁለቱም ሳይድ የሚገቡት እማቅ ነው። ምንም የምታውቀው የላችሁም ብዬ ነው ያመንኩት። የሚገቡትን ከአንተም ራሱ በቃ እያወቃችሁ አይደለም፣ ዝም ብላችሁ ነው። እሺ ኦኬ። የሚገቡት አላወቁም፣ እኔም አላወቁም። ስለዚህ አሁን አንተ አሳውቀን። እያወቅህ አይደለም፣ አንተ አሳውቀን። እሺ ዝም ብለህ ነው እኮ አሳውቀን። ከሚገቡት ሳይሆን መማር ያለብህ ማለት ነው። እንደዛ ብዬ አላምንም እኔ። እስቲ ቀጥል። አንተ አውቃለሁ ብለህ አይደል የመጣኸው? አይደለም፣ ለመማር ነው የገባሁት። ለመማር ከሆነ ከስሩና ተማራ። ታዲያ ሳትማር ሳታውቅ አንተ ራስህ ዳኛ ሆንክ እኮ። አያውቁም እነሱ ማለት ሲፈጥርብኝ ለምን አልጠይቅም እንዴ? ነው ጥያቄ ሲፈጥርብህ መጠየቅ እኮ ጤናማ ነው። አታውቅም ከጀመርክ በኋላ ምንድን ነው የምትጠይቀው? ልማር ነው ከአንተ ትለኛለህ፣ ልጠይቅህ ነው ትለኛለህ፣ አታውቅም ትለኛለህ እኮ ባወራችሁት ላይ አሁን ማለት ነው። ጥያቄ አይፈጥርም? ቆይ ተማሪ እኮ ሲያስተምር መምህሩ ጥያቄ ይፈጥርበታል። ስለዚህ አሁን እናንተ ባወራችሁት ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብህ? እሺ አንተ አሁን እዚህ ሐዲስ ላይ ምንድነው ጥያቄ የፈጠረብህ? ሙሐመድ እዚህ ሐዲስ ላይ ምንድነው ጥያቄ የፈጠረብህ? ሐዲሱን ምንም ከወደ እናንተም ከወደ እዚህኛውም ሳይድ ምንም እያወራችሁ አይደለም። ዝም ብላችሁ በቃል ብቻ ነው የምትሰዳሉት። እሺ አንብብና አንተ ተርጉምልን ወይ አስረዳንሽ። አላህ ጭንቅላት አለው ወይ አልክ? ይሄ አሁን ጥያቄ ነው በእናትህ። አሁን እኔ ይሄ ነው ጥያቄ። ቀጥል አንብብ። ጭንቅላት አለው ብዬ ብጠይቅህ አንተ በራስህ ዳብል ስታንዳርድ አድርገህ መሄድ አለብህ። ኦኬ አታሪና ሻሪና አንተ። እኔ ሙስሊም ነኝ። አለኝ ያለው ብለህ ነው የምታምነው? በዛት ከአርሽ በላይ ብዬ አምናለሁ። አላህ እጅ አለ የለውም? አሉት የራሱ የሆነ ባህሪው ስለሆነ ከፍጡራን አላህ ባህሪው ነው። እጅ አለው። እግርስ አለው? እግር አለው። ጭንቅላት አለው? ቁርአን ላይ አልተጻፈማ። ያልተጻፈውን ቴንኪው በቃ። ስለዚህ እጅ አለው አላህ፣ እግር አለው አላህ፣ ጭንቅላትስ አለው? አልተጻፈም። አለው የለውም? ቆይ ከቁርአን ውጭ እንዴት ነው ማወቅ የሚቻለው? ቁርአን ያለውን ነው የሚናገረው አይደል? ስለዚህ አምላክህ እግር ነው፣ አምላክህ ታፋ ነው፣ ሶሪ ባት ነው፣ አምላክህ እጅ ነው፣ አምላክህ ጭንቅላት ይኑረው አይኑረው አታውቅም። ታዲያ አምላክ ጭንቅላት የለውም ስልህ ቁርአን ላይ መረጃ፣ ምክንያቱም ቁርአን ሱራ 6 114 እስከ 115 ሱራ 16 89 ላይ ሱራ 12 111 ላይ ግልጽና የተብራራ ነገሮች ሁሉ ገላጭ ነው ብሎ ስላለ የምታመልከው አምላክ ጭንቅላት ይኑረው አይኑረው እንኳን ካልነገረህ የምትከተለው አምላክህ እግር ነው፣ እጅ ነው፣ ጣት አለው፣ ጭንቅላት ይኑረው አይኑረው አታውቅም። ስለዚህ አንተም ደግሞ ለምን የለውም ብለህ ደግሞ አንብበሃል? የለውም የሚል አንብበሃልሽ? እሺ ስለዚህ እኔ ምን አይነት ፐርሚት ሰራባለሁ? ከሰማይ በታይ ከምድር በላይ ነገሮቹ ሁሉ ቁርአኑ ግልጽና የተብራራ ስለሆነ ስለ ሁሉ ነገር አብራርቻለሁ ስላለ ከአላህ ሌላ የተናገርከው ምንድን ነው እኮ ከሱ ውጭ የለውም ብለሃል። የለውም የሚል እስኪ የት ላይ ነው ያነበብከው? ለነገሮች ሁሉ ገላጭና አብራሪ የሆነው ስለ አላህ የነገረኝ ምንድነው? እጅ እንዳለው ባት እንዳለው እና ፊት እንዳለው አይምን ሁለት ቀኝ እጅ እንዳለው ሁለት አይምን ጣቶች እንዳሉት ከነገረኝ ጭንቅላት ካልነገረኝ የለውም ማለት ነው። አልነገረኝማ። የለውም ማለት ብላ አትደመድምም። ምክንያቱም የለውም የሚል አላነበብክማ። እስካላነበብክ ድረስ ባልተነገረህ አንተ ስለ ራስህ እንኳን ማወቅ ኦኬ እሺ፣ አርጉመንት ፍሮም ሳይለንስ ይሆናል። እንለፈው። እሺ ባት አለ እንትን ብልት አለ የለውም? ለምን ሳቅ? ለምን ሳቅ? ጥያቄ አትጠይቅ በእናትህ። ለምን ቆይ መሐመድ ጭንቅላት አለውም የለውም አልተባለም። ብልት አለው ወይንስ የለውም ተብሏል? እንደዛ የሚል አላነበብኩም። እንደዚህ ብላ ታዲያ ባላነበብከው ላይ ሙሐመድ ባላነበብከው ላይ ብልት የለውምም አለውም ካልተባለ ልክ እንደ ጭንቅላቱ ብልት ሊኖረው ላይኖረውም ይችላል ማለት ነው።
እና አሁን አንተስ የምታመልከው እንደዛ አለው ብልት አለው ብለህ ታምናለህ? አንተ የራስን ጨርስ ቅድሚያ። ቆይ አንተ አሁን ወደ አንተ እምነት ፈልገህ ነዋ እንዲህ ሰውን የምትሰብከው። ስለዚህ መሐመድ ስለዚህ 50-50 ላይ ነን ያለ ነው። 50-50 ላይ ነን። እኔ የተናገርኩት የመሆን ቻንሱ 50% አለኝ። ምን አምላክ ጭንቅላት የለውም ስልህ፣ ምክንያቱም ጭንቅላት እንዳለው ማምጣት ማስረጃ ማችል ከሆነ የለውም ማለት ነው። አይ አላምንም። አሁን አንተ የለውም ብለህ ስላልክ የለውም የሚል ደግሞ ማስረጃ እስካላመጣ ድረስ እንዴት እቀበላለሁ? የራስህንማ እና ታዲያ አምላክ ስለ እጅ እንዳለው ነግሮ እግር እንዳለው ነግሮ ያለውን ብቻ ከሆነ የምታጸድቀው፣ ልብ በል፣ የተነገረህን ብቻ ከሆነ የምታጸድቀው፣ ያልተነገረህን ማታጸድቅ ከሆነ ጭንቅላት የለውም እኮ። እሺ ጭንቅላት አለው ብለህ ስላለህ እሺ እንዲበል እስኪ መሐመድ እንስማማሽ። አላህ እጅ አለው፣ አላህ ባት አለው፣ አላህ ጣቶች አሉት፣ አላህ እግር አለው፣ አላህ ጭንቅላት አለው ትላለህ? አሁንም ቢሆን ተደጋግሜ ነገርኩህ እኮ ያልተጻፈውን አለ አልልም፣ የለምም ብዬ ያልተጻፈ ነገር እንዴት እናወራለን? በእናትህ እናመሰግናለን። ታዲያ አምላክ ጭንቅላት ይኑራ ይኑረው ካላወቅ ከአንተ ጋር እንዴት እግባባለሁ? አሁን ክፍሉ ላይ ገባ። አሁን እንደ ጠየቅ እኮ እጅ አለው ወይ? በቃ ክፍሉ ላይ ገባ። እኔ አስቸገራችሁኝ እኮ። እሺ አንድ ጥያቄ ልጠይቅ። እኔ አሁን አንድ ጥያቄ መልሻለሁ። ክፍሉ ላይ ገባ። ክፍሉን እንትን አላላችሁትም ብላል። ክፍሉ ላይ ገባሽ። ጥያቄው ምንድነው? ኢየሱስና አንድ ባህሪ ያላችሁ በተማረ እስኪ አንዴ ነው። ክፍሉ ላይ ገባ። ይሰማል? መሐመድ ይሰማል? ክፍሉ ላይ ገባ። ጥያቄ ነው የምጠይቀኝ። እኔ አንድ ጥያቄ ጠይቀሃል፣ መልሽ። ምንድን ነው የመለስከው? በእናትህ እነዚህ ሚዩት አድርግ እንዳታነሳ ማይክን። መሐመድ እሺ ኤስኤስኦ ሰላም ነው፣ እንኳን ደህና መጣሽ። አንድ ጥያቄ ልጠይቅ። እንዴት ነሽ? ደህና ነኝ። ክርስቲያን አለን። እስኪ ይህችን የቁርአን አንቀጽ ማስረዳት ትችያለሽ? ኤስኤስ አይ እኔ መሐመድን ልጠይቅ ነው የገባሁት። የእናንተን ትምህርት እየተከታተልኩ ነው ከስር። አልሐምዱሊላህ ትንሽ ትምህርት አግኝቻለሁ። ልጠይቅ ነው የገባሁት። ከሆነ መልሳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ነው ወደ ገጠር የተሸኙት? ወደ የትኛው ገጠር እንዲያድጉ የተሰጡት? ለገጠር ህዝብ ሰው የተሰጡት በስንት ዓመታቸው ነው? እንደተወለዱ አባታቸው ሞት አይደል? ሳይወለድ ነው የሞቱት። ተሳስተሻል። ሳይወለድ ሞቱ። ወደ ገጠር ተሸኙ አይደለ? ወደ ገጠር ተገለጠላቸው። ልባቸውን ተቀደው ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ያሉት በስንት ዓመተ ምህረት? ጥቁር ድንጋይ ወጣልኝና ነጭ ድንጋይ ገባልኝ ማለት ተሳስተሻል። አዎ አለ። ምንድነው አርማታ እኮ እንትና አደረግሽው እኮ የሆነ እምነበረድ ምናምን ነገር የሆነ ሴራም እንትን የምንድነው እሱ ስፔር ፓርቶች የሚለዋወጥ አደረግሽው እኮ። ጥቁር ድንጋይ ስላለ ነው፣ ሀዲሱ ላይ ስላለ እኮ ነው። እከፍተዋለሁ ላሰማ። ጥቁር ድንጋይ ወጥቶ አክቹዋሊ ክፍሉን አውቀዋለሁ። መሐመድን በልጅነቱ ጅብሪልና ሚካኤል ደረቱን ቀደው ጥቁር ድንጋይ አስወጥተው ነጭ ድንጋይ ሲያደርጉለት ህፃናቶቹ አይተው ሄደው ነግረዋት ነበር ላሳዳጊዋ። ኦኬ እዚህ ብትሆን ጥሩ ነበር። ስለዚህ ይታያሉ የመላእክቶቹ ነው ያለች። ጸጥ። አይ ኢብራሂም ዝምታ ነው መልሴ። መላእክቶች ይታያሉ ወይ ነው ጥያቄው። አንድም ምክንያቱም ህፃናቶቹ ሄደው ነገሩ ብሎ ስላለ እንዴት ሊያዩ ይቻሉ? ደረቱን ቀደውት የለ ሲጫወት ሰፊያ በወሰደችው ሰዓት ሳዲያ ነው ሰፊያ የምትባል ሰፊያ አይደለች፣ ሳዲያ አወቃት። ጣዖት አምላኪ ነች። እናትየውም ጣዖት አምላኪ ነች። አባትየው ጣዖት አምላኪ ነው። ሰው አይታዩም የሚለውን ጥያቄ ሁሌ አይምሮ ላይ ያለና ሙስሊምን ጠይቃለሁ ብዬ አስባለሁ። ሁለተኛ ደግሞ የእሱ አባትም ወደ መዲና ሄዶ ሲመለስ ነው ህይወቱ ያለፈው።
እሷም እሱም መቃብር ልዘይር ሄዳ ስትመለስ ነው እዛ ቦታ ላይ ያረፈችውና ምንድን ነው እዛ ነገር የሚለው ለማወቅ ነው። መልካም እሺ። የአሟሟታች እንትኑ እሱ ለንግድ እንትን በሄደበት ሰዓት ነው። አባትየውም እርጉዝ በነበረችበት ሰዓት አይሚን እናትየው እርግዝ ሆና ነው የሞተው አባቷ። መላእክቶች አይታዩም። ህፃናቶቹ ሮጠው መሐመድን ገደሉት ብለው ሄደው ነግረዋል። ደረቱም የተቀደደው አንዴ አይደለም፣ አክቹዋሊ ደጋግሞ ነው የተቀደደው። እሱ ወደፊት እንገባበታለን። 5 ጊዜ ተቀደዋል የሚልም አለ። በዋናነት ግን ሁለቱ በደንብ ይታወቃሉ። ዋናው ነገር ሁሉም ተረት ተረት ናቸው። ሴጣን የተጫወተበት። ኢብራሂም እንዴት ነው? ሲራም ላይ ያለ አዲስም ላይ ያለ ሰላም ነው። እንኳን እኔ የምለው የሰው ልጅ የተፈጠረ ጁማ ቀን አይደለም? አደም የተፈጠረ ወይም አዳም። ኦኬ እሺ፣ ፖይንት ምንድን ነው? አርብ ቀን ተፈጠረ። ፖይንት ምንድን ነው? ለሌሎቹ የአይሁዶቹ እሁድ የማን ነው? የክርስቲያኖቹ ይቅርታ፣ የክርስቲያኖቹ እሁድ የአይሁዶቹ ቅዳሜ ነበር በዓላቸው ስትል እኮ እና እነዛ ደግሞ እንደዛ የተደረገባቸው ምክንያት ቀን በመምረጥ ነው እንጂ መጀመሪያ ቅዳሜን ነበር እንትን ጁማን ነበር የተመረጠላቸው። ጁማ ነበር የተመረጠላቸው። ከዛ ጠማሙ ይልልን ይህን ቀን ነው የምንፈልግ አሉ። ፈጣሪ ደግሞ ያው ታዲያ ያላ ቃል ተቀይሯል እያልክ ነው? ኢብራሂም ልመልስ አይደለም ግን የገባሁት ገብቶኛል። ልመልስ አይደለም የገባሁት ግን ቶፒካችሁ ምንድን ነው? ይሄ አልገባኝም። ከፈጣሪ ጋር ጦርነት እየገጠማችሁ እስከ መቼ ድረስ? የምን ጦርነት ነው? እኛ የምናመልከው ያንተንም የሰማይና የመሬት ሰማይና መሬትን የፈጠረውን ነው። ኦኬ፣ ሰማይና ምድርን ሁሉንም የፈጠረው ኢየሱስ ነው። ስለዚህ እሱን እያመለክ ከሆነ እናመሰግናለን። ጭንቅላት የሌለውን አካል ተሆነ የምታመልከው ግን እኔ አንተ የምታመልከው እኔን አልፈጠረኝም። አይ ቲንክ ኢብራሂም እንኳን ደህና መጡ። ሰላም። ይህን ጥያቄ ያለኝ ያን ከመለስክልኝ ዛሬውን ክርስቲያን እቀበላለሁ። የተነሳውን ሰምተዋል? ቅድሚያ ቆይ እሱን ተው። ለምን ተዋለሁ? ችግር የለውም። ያን ስለማውቅ ችግር የለም። እኔ ጋር የተቋረጠው ተቋርጠዋል። ቀና ይበሉና ሙሉ ፊቶትን ያስገቡ። ትንሽ ቀና ይበሉ። ካሜራዋ እንትን ብላለች። እንደና ቆያችሁኝ። ፎዬ ክርስቲያን፣ ዴቫ፣ ሙስሊም ወንድምና እህቶቻችን ሁላችሁንም ሰላም ብያለሁ። አይ ቲንክ ቪዲዮአቸው ስለተከፈተ የሆነ ኔትወርኩ እና ዘግተው እንትን ቢሉ ሞር አክቲቭ ይሆናል። ይሰማታል? ኢብራሂም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልኩኝ ያለበት የመጽሐፍ ቅዱስ ጥቅስ አለ። ያን ከመለስክልኝ አሁንም ክርስትና እቀበላለሁ። እኔ አምልከኝ ብለህ ታመልከኛለህ? ኖ መጽሐፍ ላይ ካለ ንገረኝ፣ አሁን እቀበል። መጽሐፍ ጽፌ እንደዛ ብዬ ብሰጥህ ታመልከኛለህ? በመጀመሪያ መጽሐፉን አሳየኛ። ስለዚህ መጽሐፉን ካሳየው መጽሐፉን ከወደድከው ልታመልከኝ ትችላለህ ማለት ነው? ኖ በመጀመሪያ ጥያቄን ብቻ መልስልኝ። መጽሐፍ ላይ ካለ ጥቅሱ በየትኛው መጽሐፍ ላይ ካለ ይመለካል ማለት ነው?
ቴንክ ዩ። ስለዚህ ፈርዖን በቁርአን ላይ አምልኩኝ ተገዙኝ አምላካችሁ ነኝ ብሏል። ለምን ነው የማታመልከው ፈርዖንን? ፈርዖን አምልኩኝ ብሏል። ለምን ነው ፈርዖንን የማታመልከው? የጥያቄ ሌላ ነው። አንተ ያልከው የምመልሰው ሌላ ነው። በመጀመሪያ የኔ ጥያቄ ብቻ መልስ። ስለዚህ የመለስኩ ነው። ኤግዛክት ወርድ ፋላሲ ስለተጠቀምክ እንደዚህ ማለትን የሚያዋጣ ከሆነ ፈርዖን አምልኩኝ ስላለ ታመልከዋለህ? ታመልካለህ? እንደዛ ኢየሱስ ክርስቶስ አምልኩኝ አለ። ፈርዖን እንደዛ ስላለ ታመልከዋለህ? ፈርዖን እንደዛ ስላለ ታመልከዋለህ? ጥያቄን በትክክል መልስ። አውጣው እስኪ ነው ገለጻውና ነው የፈርዖን ነው መጽሐፍ ኖ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው አምልኩኛ ነው? ኢየሱስ ክርስቶስ እኮ አምልኩኝ ማለት መስፈርት ከሆነ እኮ እመልስልሃለሁ። ችግር የለውም። ፓኒክ አታድርግ። እኔም ብቻ ነው የምታመልኩት ያለው ኢየሱስ ክርስቶስ። እኔም ብቻ ነው የምታመልኩት ያለው። አውጣ ከመጽሐፍ ቅዱስ ቃደም እቺን ክፍል አንብባት እስቲ ቅድሚያ ለምን ቁርአንን ይህንን ጥያቄ መልስ አልኩህ። አንተ የምታመልከው ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ወንጌል ላይ ካለ መልስ። አንብቤን ክፍል እስኪ ይህንን ጥያቄ መልስ። በመጀመሪያ ይህን ክፍል አንብብ እስኪ። ለምን ትፈራዋለህ? ይህን አስፈላጊ አይደለም። ስለኔ መልስ አንተ አልነገረኝም። ቁርአን አስፈላጊ አይደለም። ቁርአን አስፈላጊ አይደለም። በመጀመሪያ ያንተ መልስ በመጀመሪያ መጽሐፍ ቅዱስ ላይ የት ነው ያለው? ቁርአን አስፈላጊ አይደለም። መጽሐፍ ቅዱስ ያወጣልኝ። ቁርአን አስፈላጊ አይደለም ማለት ነው? ኖ እኔ ሳውሚት አርግሽ እንደዛ አይደለም ያልኩት። መጽሐፍ ቅዱስ አውጣልኝ። እሺ ሚዩት አርጋውን አዳምጥ። ሚዩት አርጋ መጽሐፍ ቅዱስ አውጣልኝ። ያገለጸው ሀያ ሚዩት አርጋው። እሺ አንዴ አዳምጥ። መጽሐፍ ቅዱስ ነው የምፈልገው። አዳምጥሽ አንዴ። ሎክ አምላክ ነኝ አምልኩኝ ስላለ ሰንበዲ አምላክ ይሆናል ማለት አይደለም። ማለት አምላክ አያደርግም ማለት ነው። እሺ ደግ ወደ አምላኬና ወደ አምላካችሁ አርጋለሁ ለእምይር ማለት አንድ አደባልቅ። ቆይ ጣቢያ ቀይጥ ኖ ችግር የለም። ይሄ መጽሐፍ ቅዱስ አሳየኝ። በመጀመሪያ እኮ ሰዓት አዳምጥ። ቆይ መጽሐፍ ቅዱስ ላሳየኝ። ያን ተረት አልፈልግም። ኦኬ አንዴ መጽሐፍ ቅዱስ ክርስቲያን ኢየሱስ ክርስቶስ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ክፈትልኝ። ይህን ክፍል አንብበው እስኪ። አንብበው። መጽሐፍ አይደለ እንደ አንብበው። ለምን ታፍርበታለህ? አንብብ እንዴ። ምን አሳፈረኝ እኔ? አንብበው እስኪ። አይ የከይት ሳመጣ ለምን ስትጨማቅቃለህ? አትደበቅ፣ አንብብ። እኔ ማንንም አልፈራም። ኦኬ እንደዚህ ይላል መጽሐፍ ቅዱስ። የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛና እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ይላል። ፊተኛና ኋለኛ የሚባለው አምላክ ነው አይደለም? ወንድማችን ኢብራሂም፣ አቤት። ፊተኛና ኋለኛ የሚባለው አምላክ ነው አይደለም? እኔ ነኝ ይላል። ፊተኛ ነኝ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም ይላል። ስለዚህ አምልኩኛል። እኔም ብቻ ነው የምታመልኩት። በጥርት አድርጋችሁ እኔም ብቻ አምልኩኛል አይደለም እኮ ይሄ። ከኔ ሌላ የለም እያለህ ነው። ቆይ ተረጋጋ፣ ፓኒክ አታድርግ። እኔን አምልኩኝ እኮ አላለም ብሮ። እኔን አምልኩኝ እኮ ይሄ አይደለም እኮ የሚለው እኮ። አምልኩኝ ማለት ምን እንደሆነ ታውቃለህ? ከኔ ሌላ አምላክ የለም ማለት ምን ማለት ነው? እሺ ደግ እንግዳ ወደ አምላኬና ወደ አምላካችሁ አድርጋለሁ ይላል። አይ አትሩጥ፣ መሐመድ አይሻ ጋር እንደሮጠው አትሩጥ፣ ተረጋጋ። ሎክ እግዚአብሔር ምን አለ? የሚቤዥ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ስለዚህ ፊተኛና ኋለኛ የሚባለው እርሱ አምላክ ነው። አምላክ ማለት የሚመለክ ማለት ነው። ዲስ ዱድ ይህንንም አያውቅም። ሱራ 57 ቁጥር 3 ክፈትልኝ። ይህ ታይትል ከፈጣሪ ውጭ ማንም ሆልድ ሊያደርገው አይገባም። ፊተኛ ኋለኛ የሚባለው ለአምላክ ብቻ የሚሰጥ ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውር ነው፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ኢብራሂምና ተመለስ። ይሄ ለማን ነው የሚሰጠው? ኢብራሂም ተመለስና ተመለሱ። ሶሪ ትልቅ ሰው ናት። ተመለሱ። ቋሚት አድርጋ ነው ማመድ። ኢብራሂም ተመለሱ።
ኢብራሂም ሼክ ኢብራሂም ይመለሱ። ኡስታዝ ኢብራሂም ይመለሱ። እኔ ቀድሜ ተራን ጠብቅ። አንተ ተራን ጠብቅ። ቀድሜ የገባሁት እኔ ነበርኩ እኮ። ኡስታዝን አክብር። ተራን ጠብቅ። ኢብራሂም ይመለሱ። ተማሪዎች ደውለው ነው የሚሆነው። ኑ ተመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ይመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ምንድን ነው እሱ? ይመለሱ አንዴ። ኤኒዌይስ ቁርአን ሙሐመድ ኮረጀና እግዚአብሔር ለባህሪው አዳምጥ ለባህሪው የተናገረው አለ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንዳሳየዋችሁ እስራኤል ንጉሥ እግዚአብሔር የሚቤዥሽ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ። እግዚአብሔር ምን ይላል? እኔ ፊተኛ ነኝ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ስለዚህ ፊተኛ ኋለኛ የሚለው ማን ነው? አምላክ ነው። እና እሱ ጥቅስ ላይ በእናትህ ምንድን ነው እሱ እንደ እርጎ ዝንብ ጥልቅ የሚለው አስረኝ። ስለዚህ ፊተኛ ኋለኛ ተብሎ ነኝ ብሎ የሚለው ማን? አምላክ ብቻ ነው ማለት ነው። ቁርአኑ በተመሳሳይ ይሄንን ክሌም ወስዶታል። ቁርአኑ ምን አለ? ፊተኛ ኋለኛ የሚባለው አላህ እንደሆነ ወሰደው ማለት ነው። ምን አለው? እርሱ ፊትም ያለ ኋላም ቀሪ ግልጽም ነው። ፊት ያለ ኋላ ቀሪም ግልጽም ስውርም እሱ ነው አለ። ይህም በተመሳሳይ ዮሐንስ ራዕይ ምዕራፍ 1 ቁጥር 17 አንድ ክፈተው። ለአምላክ ብቻ ይሄ እንደሚነገር ተስማምተናል። ኦኬ፣ አምላክ ብቻ ይሄን እንደሚል ተስማማ። መልካም። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ማን ያለው? ባየሁትም ጊዜ ቀኝ እጁን ጫነብኝ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና ዋት መጨረሻው ሕያውም እኔ ነኝ። ኢብራሂም ተመለሱ። ኢብራሂም ድብቅ ይላሉ ስጠራቸው። ና ይሰሞታል። ሶሪ ይኸውና ደግሞ አንድ ጥያቄ እኔ አምላክ አይደለሁም ያለበትን ልንገርህ። ለምን መደበቅ? አልጨረስኩም። ለምን ይደበቃሉ? የትም አያመልጡ። ኖ አልደበቅም። አምላክ አይደለሁም ብሏል እኮ። ይሄን ተው። ይሄንን አልተውም። እኔ አምላክ አይደለሁም ያለበትን አዳምጡ። እንዴ ምን ሆነ ነው እሷስ? እኔ አምላክ አይደለሁም እያለ ምን አዳምጣለሁ አንተ? አዳምጡ። ቁርአኖት ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? ይሄን እኔ እኮ ያልኩህ ማን ነው? አልተውም። የጠየቁኝን ጥያቄ መልሶትን በደንብ ማግኘት አለበት። ፊተኛና ኋለኛ የሚባለው ቁርአን ኡስታዝ ምን ሆነ ነው? ጥያቄ ተመለስክልኝ። ክርስትና ጠበቀ ቀባለሁ። እኔ አምላክ አይደለሁም እያለ እኔ አምላክ አይደለሁም እያለህ ነው። ተው፣ ትልቅ ሰው ነው። ተቆራፉ አራፉ እንጂ ኖ እኔ አምላክ አይደለሁም እያለ ዮሐንስ 44 ላይ እና አንብበውስ ፕሊስ። ቆይ አይሩጡ። ምንድን ነው እሱ የሚያስቸኩሎት? አሁን የጠየቁትን ብቻ መልሱ። አንዴ ቁርአኑን ክፈተው። ሱረቱ ሐዲድ ላይ ሱረቱ ሐዲድ ወይም ሱራ 57 ቁጥር 3 ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? አምላክ አይደለሁም እያለ እኮ ነው። አላህ አምላክ አይደለሁም እያለ ነው ማለት ነው። እናመሰግኖታለን። ኢየሱስ ክርስቶስ ነው ያልኩህ። እናመሰግኖታለን። ይኸው ፊተኛና ኋለኛ የሚለው አዳምጡ። ፊተኛና ኋለኛ እያለ ነው ብላችኋል። አምላክ አይደለም እያሉ ጥያቄ መልሰው። ፊተኛና ኋለኛ ማን ነው? ኢየሱስ አምላክ አይደለሁም እያለ እኮ ነው። ወደ ስምና ናገባ ችግር የለውም። እሱ መልስሎታል። አምላክ አይደለሁም ማለት
ምን ሆኖ ነው? ጤናም የለውም እንዴ? ኢየሱስ አምላክ አይደለም እያለ ይሄ እኮ ይሄን ተው። ስለዚህ አንተ መጠየቅ አትችልም። ጤናም የለውም ግን ጤነኛው ነው? ቅድሚያን መልሱ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? የኔን ጥያቄ እኮ አልመለስክም። ጥያቄ አልተመለሰም። እኔ ጠየቅኩህ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? ጥያቄን ሳመልስ እንዴት በጥያቄ ይደገማል እንዴ? እስኪ መልስ። ምክንያቱም ተደበቁ እኮ መሐመድ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ከዲጃ ቀሚስ ውስጥ እንደተደበቀ እርሶም እኮ በለበሱ ልብስ እንትኖት ፖዝ አድርገው ተደበቁ እኮ ሳወራ እኔ። አሁን መልሱ። ይሄን ጥያቄ መልስልኝ። በመጀመሪያ ይሄን ጥያቄ መልስልኝ። ይሄን ጥያቄ መልስልኝ። ኢየሱስ ክርስቶስ እኔ አምላክ አይደለሁም አለ ዮሐንስ 12 ዮሐንስ ለምን ያሹት? ምንድነው እሱ? ጤናማ የለዎት እንዴ? ለምንድነው እሱ ከአባቶት ከዳቢሎስ የወረሱትን የውሸት ባህሪ እኛ ጋር መጥተው የሚተፉት? አላለም። እኔ አምላክ ነኝ አምላክ አይደለሁም ያለበት አንድም ጥቅስ የለም። ለምን ያሹት? ልንገርህ። ተረጋጉ። ቅድሚያ ዮሐንስ 12:44 ላይ ፕሊስ ተረጋጉ። ተረጋጉ። አውቀዋለሁኝ፣ ችግር የለውም። እዛ ከመሮጦት በፊት ይሄንን አፍር ማድረግ ኖ በመጀመሪያ ጥያቄ መልሰዋ። ዮሐንስ 12 ተቀመጥ አድርግና ተቀመጥ። ኤኒዌይስ በደንብ አስተውሉ። አሁን በመጽሐፍ ታፍራለህ ይላል እንዴ? በሱም ብሶ ደግሞ ምን አይነት ወደ ካባላ ተረጋጋ። ክፉ አታናግረኝ። ልክ ሲገለጽ ድብቅ እያለ ታፍራለህ ና ይለኛል እንዴ? ደግሞ በሱም ብሶ ሶሪ። አሁን እነዚህ እግዚአብሔርን በቃ ካፋቸው ቅላጼው መቼም ይሄ እንደው የት እንደሆኑ እንትን ትላለህ፣ ታስተውላለህ። ስሪታቸው አንድ አይነት ጭንቅላታቸው ማለት ነው። ድራማ፣ ፖለቲካ፣ ፕሮፓጋንዳ፣ ውሸት። ኤኒዌይስ አንተም በለው ጤናም የላቸው እነዚህ ሰዎችማ በኢየሱስ ስም ከምር በጣም የሚሰለቹት እኮ አንዳንዴ። አንብቦ አንተ ያ እንግዲህ ክርስቶስ ኢየሱስ እኛ ያህዌ ነው ደግሞ እግዚአብሔር አምላክ ነው ብለን እናምናለን። ቅድም ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ያህዌ ማለት ነው እግዚአብሔር እኔ ፊተኛው ነኝ እኔ ኋለኛው ነኝ ከእኔ በቀር ሌላ አምላክ የለም ብሎ ተናግሯል። ክርስቶስ ኢየሱስ ደግሞ በስጋ ከተገለጠ በኋላ ለባሪያው ለዮሐንስ በራእዩ እንዳየው እሱ ባሪያው ዮሐንስ ያየው ራሱ ክርስቶስ ኢየሱስ ተገልጦለት ስለሆነ ማለት ነው በመልአኩ በኩል። ቁጥር 17 ላይ ክርስቶስ ምን ይላል? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውም መጨረሻውም ሕያውም እኔ ነኝ። ባይዘው ይህንን ከአምላክ ውጭ ማንም ሊናገር አይችልም። ማንም ፊተኛውም መጨረሻው መጀመሪያው መጨረሻው እኔ ነኝ ብሎ ሊናገር አይችልም። አልፋና ኦሜጋ እኔ ነኝ ብሎ ሊናገር አይችልም። ምክንያቱም ሁሉም እያንዳንዱ ከፈጣሪ ውጭ ማለት ነው የተፈጠሩ ነገር ሁሉ መነሻ ስላላቸው ማለት ነው። ፊተኛ ወይም ደግሞ መጀመሪያ መጨረሻ ተብለው አይነገርም ለፍጡር ማለት ነው። ይሄን ደግሞ በምን ማረጋገጥ እንችላለን? በራሱ በቁርአናቸው ማለት ነው። እንግዲህ አላህ አምላክ ነው ብለው የሚያምኑት ምን ይላል? እኔ ፊተኛ ነኝ እኔ ኋላ ቀሪ ነኝ እያለ ይናገራል። ፊተኛና ኋለኛ ለአምላክ ብቻ ነው የሚናገረው ቃሉ ራሱ ማለት ነው። ይሄንን ሊመልሱ አልፈለጉም እሳቸው። ለምን? እንደሚቀበሩ ስለሚያውቁ ማለት ነው። ኤኒዌይስ እኔ መቀጠል እችላለሁ፣ ግን ለምን አስወረርከኝ? አንተ ዝም ብለህ ጣልቃ እየገባህ እኮ ነው። እኔ በፊት ገብቼ ለምን አልጠይቅም? አጠይቅ እኮ አልተባልክም። አንተ በጣም ረበሽከን እኮ በጠበጥከን። እኔ ይኸውልህ ዛሬ ለሁለት ሰዓት ሰደባችሁኝ። አሁን ጭንቅላቴ ራሱ እየሰራ አይደለም። በቃ አሰከራችሁ። አንድም ሰው አልተሳደብኩም። እኔ ማንን ተሳደብኩ? እስኪ ዛሬ ሰደቡኝ ነው ያልኩት። ሁለት ሰዓት ከገባው ጀምሮ እስከ 5 አይመለከተኝም። እኔ አይመለከተኝም። ወንድሞች አይደሉ እንዴ? አይ በእነሱ ኃጢአትን ያልጠየቅ እነሱ በሰሩት ኸይር ስራን ያልጠየቅም። ስለዚህ ወንድማማቾች አላችሁ እንዴ? ተያይዛችኋል እንዴ? ጋር ነው የምትገቡት? አሁን ጥያቄ ምንድን ነው? ኢየሱስና በባህሪ አንድ ናቸው? ኦኬ ዲያቆን ይመልሳሉ። ዲያቆን አሉ መቾታ
አይ የሚመች እንኳን ቦታ ላይ አይደለሁም። ቀጥሉ በቃ ፎዬ። ምክንያቱም እንትን ብሎ ብዙም መቀጠል ስለማልችል ስለማልገፋ ኢየሱስ በምድር ላይ ሲመጣ ማለት ነው እንደ ጸለየ ከሞት ሊያድነው እንደ ጮኸ ምናምን እናያለን። ያ ባህሪ አሁን ለአብ አለው ብለህ ታምናለህ? ወልድ ከአብ ጋር በባህሪ አንድ ናቸው ወይ? ያ ምክንያቱም ዕብራውያን ምዕራፍ 1 ቁጥር 2 አንዴ ክፈተው። ምን ይላል? ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ወልድ የአብ ልጅ ነው። ከፍ አድርገው። እኔ እኮ ጥያቄ በባህሪ አንድ ናቸው ወይ ስልህ አዎ ትለኛለህ። ከዛ አንድ አለመሆናቸው እንዲሆነ እናገራለሁ ማለት ነው። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ቀኝ ተቀመጠ። እርሱ ምንድን ነው? የባህሪው ምሳሌ ነው። የባህሪው ምሳሌ ነው። ስለዚህ በባህሪ አብ የተለየ ወልድ የተለየ ባህሪ አይደሉም ማለት ነው። አንዲት ባህሪ ናላቸው። ነገር ግን ክርስቶስ በስጋ ከመጣ በኋላ አንድ ጥያቄ ጠይቄያለሁ። እንዴት ነው ጸሎት እንደጠየቀው አላስረዘምኩትም። ክፍሉን የተነበበው ጸሎት ሲጸልይ ስለዚህ አብ ይጸልያል ወይ እንደዛ ነው ጥያቄ። ጸሎት የሚለውም እንዴት ይተረጎማል? እኛ ጋር ኮሚኒኬሽን ነው፣ ንግግርም ነው። ወልድ ከአባቱ ጋር የተነጋገረበት ማለት ነው። አብን በተመሳሳይ ደግሞ ቆይ አዳምጥ፣ ሚውታርግ ቆይ አላህ እንደሚጸልይ ስለማሳያ ትረጋጋለህ። አላህ ከአንተ ባህሪ ጋር ይመሳሰላል። ለአንተ ሸፋ ይሆናል። አላህ ያማልዳል። እንደገና ደግሞ ሰላት ያደርጋል አላህም ከመላእክቱ ጋር። ስለዚህ አላህ ባህሪው ከመላእክቱ ጋር አንድ ነው። ጸሎት ስለሚያደርግ ሸፋ ስለሚሆን ስለሚያማልድ ተዘጋጅ ለሱ። እዚሁ ክፍል ላይ አብም ስለ ልጁ ለምንድን ነው ፓኒክ የምታደርገው? እዚሁ ክፍል ላይ ሚውት አድርጋ እንዴ አምላክ ብሎ አብም ደግሞ ስለ ልጁ ስለሚናገር ጸሎትን አንድም እንደ ንግግር አባትና ልጅ የሚነጋገሩት ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው፣ ጽድቅን ወደድክ አመፅንም ጠላህ እያለ ይቀጥላል። አምላክ ሆይ እያለ የሚናገረው ማን ነው? አብ ነው ስለ ልጁ የሚናገረው ማለት ነው። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮች የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። ቁጥር 1 ላይ ከ1 እስከ 3 ቀደም እንዳየ ነው ዓለማት የተፈጠሩት በማን ነው? በልጁ። አብ ስለ ልጁ ደግሞ እንዲህ እያለ ይመሰክርለታል ማለት ነው። ስለዚህ ኮሚኒኬሽን ነው፣ ንግግር ነው። አብ ስለ ልጁ ይናገራል፣ ወልድም ደግሞ ስለ ልጁ ይናገራል። በተመሳሳይ ግን ቁርአን እናንተ ጋር አላህ ለእናንተ ሸፋ ይሆናል፣ ያማልዳል አላ። ስለዚህ አላህ ስለሚያማልድ መልስ ሳይሆን የምመልሰው ዝም ብለህ ሌላ ወሬ ነው የምታወራው። እኔ መልስ የፈለግኩት ምንድን ነው? መልስ ሳይሆን ከማለት በፊት ስለዚህ አላህ አንተ ጋር ያማልዳል፣ አላህ ሰላት ያወርዳል ከመላእክቶቹ ጋር አብሮ። ስለዚህ አላህ ከመላእክቶቹ ጋር ነው ባህሪው የሚመሳሰለው ወይንስ ከአንተ ጋር ነው ባህሪው የሚመሳሰለው? ከማንኛው ጋር ነው? ምልጃን ስለሚያቀርብ ማለት ነው። አሁን ኢየሱስ ማለት ነው ከሞት ሊያድነው በጸለየ ጊዜ ያ ባህሪ ለአብ ይሆናል ብለህ ታምናለህ? እሱን ነው መልስ ያልኩ። ኦኬ። ስለዚህ እኛ ምን እናምናለን? ክርስቶስ በስጋ የተገለጠ ነው፣ አብ በስጋ አልተገለጠም። በስጋ እንደመገለጡ ክርስቶስ ደግሞ አሁን ተመልሷል። አሁን ተመልሷል ከማለት በፊት ቆይ አዳምጥ። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ያደረጋቸው ነገሮች አንድም ለቤዛነት ነው፣ አንድም ለምሳሌ ነው። ስለዚህ ለቤዛነት እንደማድረጉ ለምሳሌ
የብሉይ ኪዳን ነቢያቶችን ጩኸት ጮኋል ለቤዛነት። ለምሳሌነት ደግሞ እኛ እንደዛ እንድናደርግ ጸሎትን አስተምሮናል። ጸልዩ። አብ ግን በስጋ አልተገለጠም። በተለየ አካሉ ከሶስቱ አካል አንዱ አካል ወልድን የተገለጠው። ለምሳሌ በቀላሉ አዎ ከማለት በፊት ያላ ቃል ቁርአን ሆኗል። ኦኬ ያላ ባህሪ ነው ቃሉና ቆይ ያላ ቃል ቁርአን ከሆነ እኔ አንተን ብቻ የምሰማ ከሆነ አደረበኛ። እሺ እያወራው በቃ እኔ አሁን ላውራ ምን ሆነ ነው? ቆይ ልጨርስ። ቆይ ልጨርስ። ተረጋጋ። ያላ ቃል ቁርአን ሆኗል። ኦኬ ቁርአን በእጃችን እንይዘዋለን እንቀረዋለን። ያ ፍጡር ያልሆነ ያላ ባህሪ ብለህ የምታምነው በደንብ አስተውል። ቁርአን ያላ ባህሪ ነው አይደለ? ኦኬ ካላ የተለየ ነው። ካላ ባህሪ የተለየ ነው ቁርአን። ከእጁ ባህሪ የተለየ ነው። ከእግሩ የተለየ ነው ባህሪው የቁርአን። ኦኬ ካልተለየ ያላ ቃል ከሆነ ነገር ግን እየቀራ ነው በእጃችን እየነካ ነው። ያላህን እጅ ግን እየነካ ነው አይደለም። እግሩን እየነካ ነው አይደለም። ኦኬ ያ መልእክቱ ፍጡር ነው። አሁን ጥያቄ ፍጡር ነው ወይ? ፍጡር ነው ወይ? ፍጡር ነው። አሁን ጥያቄ ሳትመልስ ወደ የትም ፍጡር ነው ወይ? ምክንያቱም ፍጡር ነው ወይ? ለአንተ ቤዛ የሆነው መለኮት ሳይሆን ስጋ ነው ብዬ ነው የማምነው እኔ። አዳምጥ። ለአንተ ቤዛ የሆነው መለኮት ሳይሆን ስጋ ነው። ተረጋጋ። ቃል ስጋ ከሆነ በኋላ እኛ አንነጥልም። በተዋህዶ ምናምን ስለሆነ ተዋህዶን የምናምን ስለሆነ አንነጥልም ማለት ነው። ስለዚህ አዳምጥ። ምክንያቱም በባህሪ የሚለዩት እሱ ላይ ነው እዛ ላይ ነው የምትለበት የለም። ምክንያቱም ለምን መሰለህ? በተዋህዶ ሲናገር ነጥሎ የተናገረበት አንድም የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እንደዚህ አካባቢ ላይ ከአብርሃም በፊት ነበርኩ ሲል በመለኮቴ ከአብርሃም በፊት ነበርኩ፣ በስጋዬ ደግሞ ከአብርሃም በኋላ ነኝ አይደለም ያለው። ከአብርሃም በፊት ነበርኩ ብሎ የተናገረው በዛው በተዋህደው ስጋ ነው የተናገረው። ነጥሎ አይደለም የተናገረው። ለምን ትነጥላለህ? የትኛው ክፍል ላይ አልነጥለውም? እሺ ሳልነጥልሽ መለኮት ሞቷል ብለህ ታምናለህ? ሞት ምን ማለት ነው? ሞት ማለት ይኸውልህ ምን መሰለህ፣ የሞተው ሰው እንጂ ምን መሰለህ ሳይሆን ሞት ማለት ምን ማለት ነው? የሞተው ሰው ነው እንጂ አምላክ አይደለም። በዛ ከሆነ ሞት ምንድነው? ሞት ምንድነው? ሞት ከነፍስና ስጋ ሲለይ ሞተ ይባላል። ኬታ መጣው ማብራሪያ ሞት ማለት ነፍስና ስጋ መለየት ነው የሚለው ኬታ መጣው? ነፍስ አይሞትም። ኬታ መጣው ማብራሪያ? ነፍስ ሁሉ ሞትን ቀማሽ ይችላል ቁርአን። ኬታ መጣው ማብራሪያ? ሞት ነፍስ ሁሉ ሞት ቀማሽ ናት ለማለት ትጨነቃለች እንጂ ትሞታለች ማለት አይደለም። ወይንም ኬታ መጣው ማብራሪያ? ቆይ ተረጋጋ። ነፍስ ሞትን ትቀምሳለች ሲባል ወደ ገሃነም ትገባለች ለማለት አትሩጥ። ሞት ማለት ነፍስና ስጋ መለየት ነው አልክ። ከየት ነው ያመጣው ይሄን ማብራሪያ? ይሄን ከራሴ ቁርአን ነው ከማምንበት። ማስረጃ ጥቀስ። ጥቅሱን የትኛው ምዕራፍ ላይ? አሁን ጥያቄ ሸፍት አታድርግ። የትኛው ምዕራፍ ላይ? ለማወቅ ፈልጌ አንተ ጋር ትመጣለህ። የትኛው ምዕራፍ ላይ ነው ያለው? እሺ አሁን የምረዳውን አሁን አብና ኢየሱስ አንድ ባህሪ እንዳልሆኑ የተረዳሁት እስካሁን ባወራው ላይ ምንም በቃ እስኪ አንድ ጥያቄ ጠይቀኝ ከመጽሐፍ ቅዱስ እኔ አስተምርሃለሁ። የምሬን ነው የምልህ። አክቹዋሊ ሙስሊም አይደለም ጴንጤ ነው እያሉም ነው። ኦኬ ምንድነው ፕሮፋይሉ ላይ ቼክ አድርግልኝ ክርስቲያን። ኤኒዌይስ ሞት ማለት ስጋ ዝም ብለህ ቀጥል። ምንም ፕሮፋይል ፊደሩ ነው ሙስሊም ነው ውስጥ ገብቻ አይቻሉ ሙስሊም። ኦኬ ሞት ማለት ስጋና ነፍስ መለየት ነው። ያ ምክንያቱም ጀምስ ወይንም ደግሞ ያዕቆብ መልእክት ላይ ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ቁጥር 26 እንደዚህ አካባቢ መጨረሻ አካባቢ ላይ ስጋ ከነፍስ ሲለይ የሞተ እንደሆነ ስጋ ከእምነቱም የተለየ ሞተ ነው ይላል። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ያ ያስማማናል። ይሄ ዲፊኒሽን ግን በቁርአን ውስጥ አለ የለም? ስለዚህ የጠየቀ ምንድነው መለኮት ሞቷል ወይ አለን። ሞት ምንድነው እሱ ብለን የጠየቅነውም ለዚህ ነው። ስለዚህ ራሱ ባለው ዲፊኒሽን መሰረት ሞት ማለት ስጋና ነፍስ መለየት ነው። ስጋና ነፍስ መለየት ከሆነ ደግሞ መለኮት በሁሉ የሞላ በሁሉ ያለ ነው።
በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞት የሚነገረው ለምንድን ነው? ስጋና ነፍስ መለየት ከሆነ ክርስቶስ ሞተ ስንል ስጋው ከነፍሱ ተለየች ማለት ነው። መለኮትስ በሁሉ የሞላ ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 7 እንደሚናገረው በሁሉ እንዳለ ይናገራል። እርሱ መንፈስ ነው፣ በሁሉ ያለ ነው። ስለዚህ ሞተ ስንል በስጋ ሞተ፣ በመንፈስ ሕያው ሆነ ስንል ስጋው ከነፍሱ ተለየች ነው። ነገር ግን ለክርስቶስ ታዲያ ሞተ ስንል መለኮትንስ እንዴት ነው ሪፈር የምናደርገው ካል በስጋ ሞተ ስንል ለመለኮት እየተናገር ነው። በስጋ ሞተ ስንል ለመለኮት እየተናገር መለኮትን ተዋህዷልና እሱ በስጋ ሞተ። መለኮት በባህሪው የማይሞት ነው። መለኮት በባህሪው ማይሞት ስለሆነ በስጋ ሞተ ተብሎ ግን ይነገርለታል ማለት ነው። ስለዚህ አሁን መለኮት አልሞተም፣ የሞተው ሰው ነው ብዬ ነው ማምነው ማለት ነው። በስጋ ሞተ እንትን አግለት ፎዬ ክርስቲያን አንዴ ቆላሴስ 2:9 እንክፈትለት አንዴ። መሐመድ ነው ስምህ? እኔ ሙስሊም ነኝ አልሐምዱሊላህ። መሐመድ ይባላል። ችግር የለውም። እሺ ስምን ለማወቅ ፈልጌ ነው። መሐመድ ለምሳሌ ኃጢአት ስትሰራ በስጋክ ነው በነፍስ ነው ኃጢአት የምትሰራው? የምሰራው ነፍሴ ናት ኃጢአተኛ የምትሆነው፣ ስጋ አይደለም። ኃጢአት ስትሰራ ነው ያልኩት። ኃጢአት ስትሰራ በነፍስ ነው በስጋክ ነው የምትሰራው? የምሰራው በአካሌ ልሰራ እችላለሁ፣ በመናገር ልሰራ እችላለሁ እኮ። ይሄ መናገር አሁን አንተ የስጋን የነፍስ ውህር ነው አይደለ? አይደል? ስለዚህ የምትሰራው ኃጢአት ይሄ ለስጋ ይሄ ለነፍስ የተባለ ይከፈላል። አሁን ስትሰራው በስጋም በነፍስም የምትሰራው በስጋ ነው በነፍስ ነው ብላ አከፍለው ማለት ነፍስ ከስጋ ተዋሃዳ ስላለች ነፍስና ስጋ ተዋሃዳ ስላለች፣ ስለዚህ ለነፍስ የተነገረው ለስጋ ተነገረ፣ ለስጋ የተነገረው ለነፍስ ተነገረ። ነፍስ መዋቲ ባትሆንም በባህሪው የምትሞት አትሆንም። ግን ኃጢአት መስራት የስጋ ባህሪ ቢሆንም ግን ከስጋ ጋር ስለተዋሃደች ልክ ነፍስህ ኃጢአት ሰራች ተብሎ ተነገረለት አይደለ? በጣም ጥሩ። እሺ አሁን ይሄን እናንበው። ምን ይላል መሰለ? ቆላሴስ 2:9 ላይ ነው የምናነበው። እሺ ምን ይላል? ይቅርታ ፎዬ ካቋረጥኩ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ስለ ክርስቶስ ነው። አሁን ይሄን ክፍል እስቲ በደንብ እንየው። ምን ይላል? በእርሱ ማለት በክርስቶስ ማለት ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። የመለኮት የሚል አለ፣ በሰውነት የሚል አለ። መለኮትነት ምን ማለት ነው? መለኮት ማለት ነው ላንተ መለኮት ሲባል እኔ ማምነው ገዢ በቃ ፈጣሪ። መለኮት ማለት ፈጣሪ ራሱ ነው። በጣም ጥሩ። ስለዚህ እዚህ ጋር መለኮት እየተባለ ነው ኢየሱስ ክርስቶስ። እኔ አሁን መጽሐፍ ቅዱስን እኮ አላምንም። አሁን አንተ ማመን የለብህም። እኔ እያሳየሁህ ነው። አንተ ማመን አይጠበቅብህም። ለጥያቄ መልስ እየመለስንልክ ነው። አንተ እኮ እንድታምን አይደለም ትምህርታችን ነው እየነገርን ያለ ነው። ከዛ ማመን አለማመን ያንተ ምርጫ ነው የሚሆነው። ምንድነው የሚለው? በእርሱ የመለኮት ሙላት ይላል፣ በሰውነት ተገልጦ ይኖራል። እዚህ ጋር መለኮት የሚል ታያለ፣ በሰውነት የሚል ነገር ታያለ አይደለ? እኔ አሁን እዚህ ጋር የምረዳው ልንገርህ፣ የተረዳሁት አሁን ባነበብኩት ከመረዳት በፊት በሰውነት የሚልና የመለኮት የሚል አለ። መለኮትና ሰውነት ትመልሰኛለህ፣ ችግር የለውም። ቆይ ለምን እስክትሳሳት እጠብቅሃለሁ። አንዴ ክፍሉን ያው በደንብ ብዬ ነው። መለኮትና ሰውነት የሚል አለ። መለኮት የሚለው የማን ባህሪ ነው? የምን ባህሪ ነው? ምንነት ነው። መለኮት ከተባለ ምንነት ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲባል ምን ማለት ነው? በኢየሱስ ላይ ሲያስተምረው የነበረው ትእዛዙ ያ ነው ሙላት የተባለው ማለት ነው። የመለኮት ሙላት የሚባለው ምኑ? ለምሳሌ አንተ ለአላህ ትታዛለህ አይደለ? ትታዛለህ አትታዘዝም? እታዘዛለሁ። እሺ የአላህ መለኮት በአንተ ውስጥ አለ? የአላህ መለኮት በሙላት በአንተ ውስጥ አለ? የአላህ መለኮት አንተ ውስጥ አለ? አይ ጸጋው ነው ያን እንትኑ ነው እንጂ የሚኖረው አስተምሮት እሱ የነገረኝ መልእክትን ከተገበርኩ እኔ የሱ መለኮት ነው እያወራን ያለ ነው። መለኮትነት ነው እዚህ ጋር ያለው። መልእክት አይደለም የሚለው መለኮት ነው የሚለው። እኔ የተረዳሁት በዛ ነው። እስቲ አንተ የተረዳሁት ወደ አንተ ሳመጣብህ እኮ አይ አይደለም አልከኝ እኮ። እንዴት ይሆናል ይሄ? አሁን ለምሳሌ ፍቃድ ነው ትእዛዝ መፈጸም ነው ካልከኝ
አንተ ለአላህ ትታዛለህ ወይ ስለ አዎ ታዛለህ አልከኝ። ስለዚህ የአላህ መለኮት አንተ ውስጥ አለ ወይ ስለ አይደለም አልከኝ። ምክንያቱም የሚወራው እዚህ ጋር ስለ መልእክት ሳይሆን ስለ መለኮትነት ነው የሚወራው። መለኮትነት ደግሞ ትእዛዝ ሳይሆን እኔ መጽሐፍ ቅዱስ የተረዳሁት የሰጠኸኝን ቃል ሰጥቻቸዋለሁ ትእዛዚቱም የዘላለም ሕይወት ናት ምናምን ሲል መለኮትነት ነው የምናወራው። መሐመድ ፕሊዝ ይኸውልህ መለኮትነትን ከትእዛዝ ላይ መለኮትነት ባህሪ ነው አይደለም? ማንም የማይሰጠው ማንም የማይቀማው ባህሪ ነው አይደል? በቃ አሁን ስለ ባህሪ ነው የምናወራው። ጥያቄም ስለ ባህሪ ስለሆነ ነው እዚህ ጋር መጣው። ስለ ትእዛዝ ስለ ትምህርት አይደለም የምናወራው ስለ መለኮትነት ስለ ባህሪ ነው የምናወራው። እሺ በቃ አውራ በአብና በኢየሱስ ያለውን ባህሪ እስቲ ያስረዳኝ አንተ እዚህ ክፍል ላይ ያሳየውክ ነው ያለው። ምን ችግር የለውም። መለኮትነት እግዚአብሔርነት ነው፣ ፈጣሪነት ነው፣ አምላክነት ነው አይደል? በጣም ጥሩ። ሰውነት ደግሞ የኔና ያንተ ሰውነት ነው አይደል? ሰው መሆን ነው አይደል? አይ ሰውነት የፍጡር ባህሪ ነው። በጣም ጥሩ። እዚህ ጋር የመለኮት ሙላት በሰውነት ተገልጦ ይናል ተብሎ የተነገረለት ለማን ነው? በእርሱ የሚለው ለኢየሱስ ለማለት ነው። አዎ ለኢየሱስ ነው። ከላይ ስታነቡ ስለ ኢየሱስ ነው የሚያወራው። እሺ ቀጥል። ምንድን ሐሳባውን እዚህ ጋር? እሺ ልቀጥል። ጥሩ በጣም በሰውነት የመለኮት ሙላት አለ ሲባል ምን ማለት ነው? ባህሪ ነው የምናወራው። ሰውነት አለ፣ መለኮትነት አለ። እዚህ ጋር ግን ታው እዚህ ጋር አንድ አድርጎ በሰውነት የመለኮት ነገር ይገለጣል፣ የመለኮት ሙላት በሰውነት አለ እያለ እየነገረክ ነው። ምን ማለት ነው? እዚህ ጋር እሺ እንደ ጥቅሱ እንኳን በሄድ ብስማማለክ ማለት ነው። መለኮት በሰውነቱ ተሞልቷል ብለህ ብስማማ እኔ እንደሱ ተስማማ አላልኩም። አይ ተስማማ አላልኩም። ይኸውልህ ኦኬ ጥሩ መልሱ ላይ ለን ይልመልስልህ እኛን መልስልህ። ምን ማለት መሰለህ? እርሱ ሰው የሆነው እግዚአብሔር ነው። እርሱ በሰውነት የተገለጠው መለኮት ነው። በባህሪው መለኮት ነው። ያ በባህሪው መለኮት የነበረው ሰው ሆኖ ተገለጠ እየተባልክ ነው። ኦኬ ስለዚህ ከአባቱ ከባህሪ አባቱ ከአብ ጋር በመለኮት በስልጣን በአገዛዝ አንድ ነው ኢየሱስ ክርስቶስ። ሰው ግን የሆነው ወልድ ኢየሱስ ክርስቶስ ብቻ ነው። አብ ሰው አልሆነም። ምክንያቱም በስጋ መገለጥ ወልድ ነው የተገለጠው የወልድ ግብሩ ስለሆነ። ኦኬ ለዚህ ነው አብ ወደ ድንግል ማርያም መልአኩን ሲልክ እግዚአብሔር አብ መልአኩን ሲልክ መልአኩ ምንድን ያላት? ካንቺ መወለደው የእግዚአብሔር ልጅ ይባላል ያላት። አየኸው? እርሱ የእግዚአብሔር ልጅ ኋላም ደግሞ የሰው ልጅ ተባለ። የሰው ልጅ ተባለው ከድንግል ማርያም ስለተወለደ። መልአኩ ግን ሲመጣ ገና ምን ብሎ የነገራት? የእግዚአብሔር ልጅን ትወልጃለሽ ያላት። አየኸው? ሰው የእግዚአብሔር ልጅ መባሉ ክርስቲያን ያላስቸገረ ፊልጵስዩስ ላይ አንድ ሄደለትና ፊልጵስዩስ 2 ላይ እፎይ ጨርሻለሁ። እሺ ያቆያችሁ ይቅርታ። ኧረ ችግር የለም። እሺ ምን ይላል? ከቁጥር 6 ነው ምን ይላል? አሁንም እርሱ ይላል ስለ ክርስቶስ እያወራ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አስተውል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ካለ በኋላ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ወጣ እንዴ? ወጣ። በደንብ ነው የተረዳው። አዎ በቃ ቀጥሉ። እፎይ ይቅርታ። አጠቅልሉ በቃ ሰዓት ሄዷል። ያ ሃይ ይብቃን። አይ ቲንክ ሰዓትም ስለሄደ ይብቃን። 7 ሰዓት ሊሆን ነው። ያ መዝሙር ያሬድ ቃልዮት ያሰማልን። እናመሰግናለን። ጥያቄያችን ግን አንድም አልተመለሰም። በቃ የዛሬው ርዕሳችን ቶፒካችን አልተነካም። ዛሬ ሆዴን አመመኝ፣ ጭንቅላቴንም አሞኛል። ባይዘ የስድብ ማአን የጠጣሁት ዛሬ በኢየሱስ ኢብራሂም እና ፏድ ይጠይቁ ወይንም እነሱ አንዳንድ ጥያቄ ጠይቁና እንጨርስ። ኢብራሂም ቻርጄ ግን ለው አለች የፈጠነ ነገ ይጠይቃሉ። ካልሆነ እኔ ዮሐንስ እንትን ላይ ዮሐንስ ምዕራፍ ላይ መጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ የሚለው መጀመሪያ የሚለው ከዚህ የሙስሊሞች መጀመሪያ ነኝ ካለው ጋር አይጋጭም ወይ? ምክንያቱም መጀመሪያ ሲባል ፈጣሪ መጀመሪያ አለው ወይ ነው።
ሙስሊሞች ምንድነው አንተ እምነትህ? ሙስሊም ነኝ ግን አንዳንዴ ሰባለሁ እነዚህ ጥሮችን። ኦኬ ከሙስሊሞቹ ጋር ማለት ምን አገናኝተው ነው? ሱራ 6 ከ163 ጋር አገናኝተው ነው? አዎ የሙስሊሞች መጀመሪያ ነኝ አላ። ኦኬ የሙስሊሞች መጀመሪያ እኮ ያ ደግሞ በመጀመሪያ ቃል ነበረ ሆነ። ኦኬ ምኑ ነው ግጭት? አይጋጭም ወይ ሁለቱ ያልከው? አልገባኝም። የሁለቱ ግጭት ማለት አይ መጀመሪያ የሚለው ለፍጡር አይደለም ወይ ነው? መጀመሪያ የሚባል ፈጣሪ መጀመሪያ እና መጨረሻ አለው ወይ በሚለው። ኦኬ ለምሳሌ ኦኬ መጀመሪያ አለው ወይ ፊተኛ እና ኋለኛ የሚለውን አንጻራዊ ነው አይደለ? አዎ እሱማ በእስልምናም ስንሰማ ፊተኛ ከነብዩ መሐመድ በፊት ፊተኛ ኢሳ ነው ይላሉ። ኋለኛ ደግሞ ተመልሶ እንደሚመጣ ያ መጀመሪያ እንደሚለው ፊተኛና ኋለኛ ኋለኛ የሚለው ለፍጡር ነው የሚነገረው ወይንስ ለፈጣሪ ነው? ፊተኛ ማለት መጀመሪያ እንደማለትም ይሆናል። ለፈጣሪ ለሰውም ይሆናል ነው። ፊተኛና ኋለኛ ማለት ለሰውም ለፍጡርም ይሆናል እንዳረዳድ። ስለዚህ አላህ ፍጡር ነው እያልከኝ ነው? አይደለም። እሱማ ቁርአን እኮ ለአላህ ነው የሰጠው እንደዛ ብሎ። ቁርአን አንዴ ክፈትለት። ለአላህ ነው የሰጠው። ላሳይህ። 73 ቅድም ስናነባ አልሰማም ማለት ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። ለፍጡር ነው የሚሰጠው ያልከው፣ ለአላህ ነው የሚሰጠው ለፍጡር ነው የሚሰጠው? ኢብራሂም ኤኒዌይስ ዮሐንስ ወንጌል ምዕራፍ አወራ ለፈጣሪ ነው የሚሆን። ለነብዩ አወራ ለነብዩ። ስለዚህ ትርጉም ይለያያል እያልከኝ ነው ለፈጣሪና ለፍጡር ሲሆን። ታዲያ እዛ ጋር ስለምን እንደዛ መረዳት ከበደ? ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል፣ ስለዚህ በመጀመሪያው ማን ነበር? ቃል ነበረ። ቃል ደግሞ የሁሉ ፈጣሪ የሁሉ አስገኝ እንደሆነ እዛው ቁጥር 3 ላይ ይናገራል። ስለዚህ ጸሐፊው በመጀመሪያው ቃል ነበር ሲል ታይም ከመፈጠሩ፣ ምክንያቱም ቁጥር 3 ላይ ስታየው ታይምን ራሱ የፈጠረው ራሱ እንደሆነ ራሱ ያ በመጀመሪያው ነበር የተባለው ታይምን ራሱ ፈጣሪ ስለሆነ ማለት ነው። ቃል ራሱ የዛ አስገኝ ስለሆነ አገኘኝ። ስለዚህ ቃል ፈጣሪ እንደሆነ ራሱ እዛው ክፍሉ ይናገራል። አስቀድሞ የነበረ መሆኑን ለመጠቆም ነው። ምንም ሊገበኝ አልቻለም። ሁለተኛ ነገር ደግሞ ትክክለኛ ያልገባ ምኑ መጨረሻ ላይ ነብይ ተናገረ። ቆይ በመጀመሪያው ቃልም ነበር። ቃል በእግዚአብሔር ዘንድ ክፍሉን አንዴ ክፈተው። ኦኬ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይሄ ምኑ ነው ያልገባ? በመጀመሪያው እግዚአብሔር ነበር መባሉ ነው ያልገባ? ይሄ እንዴት ለሰው አይምሮ ይገባል? እንደገባችሁ ራሱ ይገርመኛል። ምን እንዴት ነው ያልገባ? እስኪ ንገረኝ። ሁለተኛ ነገር ቆይ፣ ሁለተኛ ከመሄድ በፊት እዚሁ ላይ ያልገባ አረ የሚገባ አይደለም። ምኑ ነው ያልገባ? ያልገባ ምኑ ነው? ቆይ ትርጉሙ ቋንቋው ራሱ ትክክለኛ ቋንቋ ነው። ኦኬ በመጀመሪያው ቃል ነበር። ከጅማሬ ታይም አንጻር ከሆነ ቁጥር 3 ላይ እዛው ይመልስልሃል። ይሄን ባለበት ለምን የማያሻማ ቃል አልነገረንም ነው? እስቲ ምን ሚል ቃል? እሺ ለምሳሌ ማሻማ ምን? ሰውንም በሚገባው ሁኔታ የሆነ
ሰው በሚገባውን የተጻፈው መጽሐፍ ቅዱስ በሰዎች ለሰዎች ስለተጻፈ እስቲ አንዴ ሰው የሚገባውን ሌላ ቋንቋ ፍጠርልን። እስቲ እግዚአብሔር አስቀድሞ እንደነበረ ለመናገር እስቲ ምን ብለህ ትገልጸዋለህ? አምጣ እስቲ። እየጠበቅን ነው። እኔማ ማምጣት አልችልም። እናንተ ካመጣችሁ ነው። ታዲያ ማምጣት ማትችለው ነገር እኛማ ይኸው አመጣንልህ እኮ። በመጀመሪያው ቃል ነበር ሲል አዳምጥ። እሺ ሰው በሚገባው ብሎ እሺ፣ ምንድነው እሱ ሰው በሚገባው ቋንቋ ምንድነው ሲባል የለም ማምጣት አልችልም። ስለዚህ ሰው በሚገባው ነው የተጻፈው መጽሐፍ ቅዱስ። ስለዚህ ሰው በሚገባው ከሆነ ደግሞ በመጀመሪያው ቃል ነበር ሲባል በመጀመሪያው ሲባል ኦኬ፣ ታይም ነበር ወይ? ያቺ መጀመሪያ የምትባለው ታይም አስቀድማ ነበረች ወይ? ኖ ታይም ያቺ መጀመሪያ የምትለው ቃል ራሱ ሳይኖር ነበረ ታይም እሱ ማለት ነው። ስለዚህ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ስለዚህ ፍጡር ሁሉ በእርሱ ነው የሆነው አይደለ? ኢብራሂም ሁሉ በእርሱ ሆነ ሲል ምንም ሊገበኝ አልቻለም። በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበረ ሲል እኮ ፈጣሪ ኢየሱስ ደግሞ እንስማማ እዚህ ጋር ሁሉ በእርሱ ሆነ ሲል ፍጡር ሁሉ በእሱ ነው የተፈጠረው ማለት ነው አይደለ? በፈጣሪ አዎ በፈጣሪማ ተፈጥሯል። ስለዚህ እርሱ የተባለው ቃል ነው አይደለ? እርሱ የተባለው ቃል ነው አይደለ? እኮ ይሄ ቃል ከፈጣሪ መጀመሪያ ነው ወይስ ከእግዚአብሔር መጀመሪያ ነው ወይስ ኋላ? እኔ እኮ ያልገባኝ ነገር። ኦኬ ከእግዚአብሔር ኋላ ነው ወይንስ በፊት ነው? እኪያም ተመለስና ቢል ያለውን አንብቦ ምን ይላል? በመጀመሪያ ቃል ነበር ይላል አይደለ? እኮ መጀመሪያ ለቃል ተሰጠ ማለት ነው ለኢየሱስ። እሺ በመጀመሪያ ቃል ነበር፣ ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር አይደለ? ለምን ዝም ትላለህ? ስለዚህ መጀመሪያ እግዚአብሔር ነው ማለት ነው። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቆይ አይደለም፣ እንደዛ አይደለም የሚለው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አይደለ? ቃል ራሱ እግዚአብሔር ነው አይደለ? ነው አይደለም? አይደለማ በእግዚአብሔር ዘንድ አላ እኮ እኛ አንድ አካል አናምንም። ኢብራሂም እዚህ ጋር ሜቢ አንድ አካል መስሎ ከሆነ ያ አንድ አካል አይደለም፣ አንድ አካል አይደለም ምናምነው። አንድ አካል ሶስት አካል ነው። አብሶሉትሊ በሶስት አካል ነው ምናምነው። አንድ አካል መስሎ እንዴት ግራ አጋባይም ከሆነ ጥያቄ ትክክል ነው። አንድ አካል ብለን ስለማናምን ያ ቃል አለ። ያ የባህሪ ቃሉ በአብ ዘንድ ነበረ። ስለዚህ አብ ባለበት ሁሉ ስለዚህ የተረዳሁት በቃ ሶስት አካል አለ። አንድ አካል ብለህ ተረድተህ ከሆነ ኮንፊዥን ሊፈጥርብህ ይችላል። እኛ ሶስት አካል ብለን ነው ምናምነው። አምላካችን ቃል አለው። ቃሉ አብ ባለበት ሁሉ ልቡ ባለበት ሁሉ ቃል አለ። ልጁ ብለን እንጠራዋለን። የባህሪ ህይወቱ መንፈስ ቅዱስ ባለበት ሁሉ አለ። ያለ ህይወቱ የኖረበት የለም ብለን ነው ምናምነው። ስለዚህ ሶስት ስንል ህይወቱን ነው፣ ልቡን ነው፣ ቃሉን ነው። ሜቢ ገብተዋል ያልኩ ምንም ሊገበኛች ምንድን ያልገባ አሁን? እሺ ለምን አላህ ያለ ቃሉ የኖረበት ዘመን አለ? አላህ ያለ ቃሉ የኖረበት አለ? ነብይ ተላከ ነው። አይ ገብተዋል። ይሄንኛውን እናጥራው። አላህ ያለ ቃሉ የኖረበት አለ? ድምፅ ቃልማ እኮ እኛም ስንፈጠር በሱ ድምፅ ነው የምንፈጠረው። ድምፅ ነው ቃልን የሚገበይ ከሆነ ስለዚህ አላህ እንደኔ ድምፅ ነው ያለው ማለት ነው። ከፍጡር ጋር እያመሳሰልከው ነው ያለህን ቃል። እናመሰግናለን። አይ ማመሳሰል አይደለም። አንተ በሚገባህና እኔ በሚገበኝ ነው እንጂ በሱማ እንዴት አድርገህ እኮ ያለህን ቃል ምን አደረግከው ማለት ነው። ከኔ ጋር ከዘሩ ቃል ጋር ምንም ከማያደርገው ጋር አካላዊ ያልሆነ ድምፅ ብቻ አደረግከው ማለት ነው። ያለህን ቃል ፍጡር ነው ማለት ነው። የሆነ ሰዓት የሚያወጣው የሆነ ሰዓት የሚያሰማው ድምፅ ማለት ነው።
አንተ ነህ እኮ ያልከው ይሄን። አንተና ልክ እኛም ስንወለድ ምናምን ብለህ ከኛ ጋር መሳሰልከው ያለ። ኤኒዌይስ ይበቃሃል። ለማንኛውም ለምን ነቢያት ተላኩ? ነቢያቶችማ እንዲያስተምሩ ነው የተላኩት። ምንድነው እሱ? አንተ አንድ አካል ብለህ ስላሰብክ ነው በመጀመሪያ ኮንፊውዝድ የሆንከው። ገብቶኛል። እኛ አንድ አካል ብለን አናምንም። ቃል አካላዊ ቃል በአብ ዘንድ ነበረ። ያ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው እርሱ ተረከው ይላል። ስለዚህ አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ ካለ ይሄ ምንም የሚያጣላ አይደለም ማለት ነው። አንድ አካል ብለህ አንተ ስላሰብክ ሜይ ቢ ኮንፊውዘር አድርገዋል። ያ ሁሉም ደግሞ ታይምን ጭምር የተፈጠሩት በማን ነው? በቃል ነው የተፈጠሩት። ቁጥር 3 ላይ ሁሉ በእርሱ ሆነ። እርሱ የተባለው ቃል ነው። ፐርሰኑ ከኋላ እየተነገረለት ያለው ቃል ስለሆነ ማለት ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ታይም ራሱ ያች መጀመሪያ የምትለው ራሱ የተፈጠረችው በማን ነው? በቃል የተፈጠረ ነው። ሁሉ በቃል የተፈጠረ በቃል የሆነ ነው እና ለዛሬ በቃል ክርስቲያን ይብቃና ይብቃል። አይ አላ ምን አገናኘ ከመጀመሪያ ሙስሊም ጋር? የመጀመሪያ ሙስሊሞች ካለ እኮ መጀመሪያ ሙስሊሞች አሉ ማለት ነው። በነገራችን ላይ አላህንም የመጀመሪያ ሙስሊም እንዳረከው አይነት ፍጡር ነው ያረከው። ለምን እንደሆነ ታውቃለህ? አላህ ከ99 ስሞች ውስጥ ሁለቱ አንደኛው ዘፈርስት ነው፣ አልአዋል የሚባለው የመጀመሪያው ማለት ነው። ሁለተኛው ደግሞ ያ ደላስት የሚለው ነው መጨረሻው። ስለዚህ የመጀመሪያ ሲባል ታይም ቢጊኒንግን አያመለክትም ለአምላክ ሲሆን፣ ስለዚህ አንተ ልክ ለክርስቶስ ሲጠቀም ከሆነ ለአላህ የምትጠቀም ከሆነ አላህን ፍጡር እያረከው ነው ማለት ነው። ስታንዳርዱ ለእናንተም እንዲሰራ አድርጋችሁ ውሰዱት፣ የምትናገሩትን ነገር ሀሳቡን ሙስሊሞች። እኔም እኮ ለፍጡር ነው የሚሆን የመጀመሪያ የሚለው ብዬ እኮ እንዴ አላህን ፍጡር እኮ አሁንም ለፍጡር ነው የሚሆነው። አላህን እኮ ፍጡር እያልክ ነው ደግመህ። አላወላላኪ የሚባለው እኮ አላህ ነው እኮ። አላልኩም ሳልል መጀመሪያ የለውም ነው እኮ እያልኩ ያለ ፍጡር አላህ መጀመሪያ የሚለው ለፍጡር ብቻ ነው። እሺ ኢብራሂም፣ አንድ ነገር የመጀመሪያ ከተባለ ፍጡር ነው የሚሆነው። የመጀመሪያው ተብሎ ከተጠራ እንዴት ነው መረዳት የሚቻል? እንዴ አንተ እኮ ነው ደስ ይላል እንደኛ አበባልና እንደ ፈጣሪ የመጀመሪያው በቃ። አይ ኢብራሂም፣ አሁን አላህ የመጀመሪያው ነው አይደል ይባላል አይደል ወይስ አይባልም? መጀመሪያ የለውም መጨረሻ የለውም ነው። የሙሐመድ ከ99 ስሞች ውስጥ አንዱ አላህ የመጀመሪያው ተብሎ ይጠራል እያለ ነው። ስለዚህ ሙሐመድ ሲያመልክ የነበረው ፍጡር ነበር። ይበቃል ዛሬ። ኦራይት እናንተ ሰዎች ደህና ደሩ አይሻልም? አይበቃችሁም? አበቃ እሺ እንዳንተ በየ7 ሰዓት አደረጋችሁት እኮ እኔ በጊዜ እወጣለሁ ብዬ ቻርጀር የራሱ 7% ገባኝ። ከ100% 7% አመጣችኋት፣ መጠጣችኋት። 9% መጠጣችሁ ቻርጀሬን አለው። ዛሬ ግን ጭንቅላቴን ያዞሩኝ በየስም 2 ሰዓት ሙሉ እኮ ስድብ ነው የጠጣሁት። ዛሬ ያልደነዘዛችሁ መቼም አደነዝዙም። በየስም አይምሮ የራሱ አልሰራም። በ5 ሰዓት ላይ ዘጋለሁ ብዬ ነበረ። በመጀመሪያ የነበራችሁ አላችሁ? እስቲ ኮመንት ጻፉ። የምር ጭንቅላቴን አዞረውታል ዛሬ
5:30 የምር በቃ 5:30 ከቆየው ነው እያልኩ ነበር በወዴ። ኧረ በስመ አብ ጭንቅላቴ ራሱ እንዳይሰራ ነው ያደረጉኝ ዛሬ። ድንዝዝ ነው ያደረጉኝ ማለት ነው። ግፍግፍ ነው ያደረጉኝ። እንኳን 7 ሰዓት ልቆይ 5:30 በላይ መቆይ አልመሰለኝም ነበር። የምር አሁን ጭንቅላቴ እያለብኝ ነው፣ እየጮኸብኝ ነው ጩኸታቸውና ስድባቸው። ዛሬ ተሰደብን በኢየሱስ